ከዳ እንዲያውም ዛሬ በጣም አንድ አጠር ያለች መልእክት በዚህ አጋጣሚ ያሰማችኋለሁኝ። በዚህ አጋጣሚ ብትሰሙትም ለእናንተም ጥሩ ነው ብዬ ስለማስብ ነው። ሁላችሁም እንኳን ደህና መጣችሁ። በድጋሚ ገባ ትላላችሁ። አንዳንድ ነገሮች አብረን እናያቸዋለን። ጌታቸው ረዳ ዛሬ በአብይ አህመድ ካቢኔ ተገኝቶ ነበረ። ምን ይመስላችኋል ሚስጥሩ የሚለውን በአጭሩ የአብይ አህመድ አማካሪ ከነበሩት ከገዱ አንዳርጋቸው ትንሽ የእሷን ቀንጨብ አድርጌ ላሰማችሁና ከዛ በኋላ እንሄድበታለን። በጣም የሚያስቅ ነገር ነው። ካቢኔው ላይ ትናንትና ተመርጦ ዛሬ ካቢኔው ላይ ፎቶግራፍ ለመነሳት ነው። ኤኒሃው ምንድነው አላማው የሚለውን ትንሽ እይታርገን ብናልፍ ጥሩ ነው ብዬ ስለማስብ አንድ ጊዜ እችን ንግግር አስደምጣችኋለሁ ሊጠቅማችሁ ስለሚችል ብዬ። ኦኬ እንኳን ደህና መጣችሁ። ጭንቅላቱን በጃክስ እንኳን ምናልባት ይሄ ጭንቅላቱን ከፍተሽ አንጎሉን በጃክስ በበረኪናና በኦሞ ብታጠሪው ማይጠራል። እንደሱ አይነት ሰው ይዘን አዝለን እዚህ ቁጭ ብሎ ቦታም ይይዝብናል። ስለዚህ አደራ ምልሽ የማይሆን ስድቦች ምናምን ብሎክ ነው ሚውት ሳይሆን ብሎክ አርገሽ አስወጭልን። ምን ይሰራል? ምን አባቱ እኔ እናትና አባቱ እየከፈሉኝ የሱን ጭንቅላት ለማሰልጠን አይደለም እዚህ ያለሁት። ለኢትዮጵያ ብሔር ብሔረሰቦች በተቻለ መጠን ግንዛቤ ለመስጠት መረጃ ለመስጠት ለዛው ማንም አይከፍለኝ። የሚከፍለኝ አለ እዚህ ውስጥ ደሞዝም ይሰጠኛል፣ ገንዘብ ይሰጠኛል የለም። ሶ እንግዲህ ካለኝ ጊዜ አካፍዬ መረጃዎችን ይዤ ስሳቀብል መቼም ያው ትምህርት ቤት ሁሉም ልጅ ትምህርት ቤት ይመጣል። አንድ ክፍል ውስጥ 100 ተማሪ ካለ አንዳንዱ እናትና አባቱ ትምህርት ቤት የሚልከው ልጁን ውሎላቸው እንዲመጣ ነው፣ ተምሮ እንዲመጣ አይደለም። ውሎ እንዲመጣ የተላከ ልጅ ክፍል ውስጥ ገብቶ ሲበጠብጥ አስተማሪ ካየ ለመማር ደግሞ ይመጣል። ስለዚህ ለመማር የሚመጣውን የሚበጠብጥ ዋል ተብሎ ግድ የለም እዚህ ከምትረብሸኝ ትምህርት ቤት ሄዳ አስተማሪውን ረብሽ ተብሎ ሚላካል። እና አስተማሪው ምንድነው ማድረግ ያለበት? ሊማር የመጣውና ሊረብሽ የመጣውን ማለት ሊውልበት የመጣው ለይቶ ይሄ ቤቱ እንዳይበጠብጥ ትምህርት ቤት የተላከውን ሌላ ተማሪ እንዳይበጠብጥ አስተማሪው ማድረግ ያለበት ከክፍል ማባረር ነው፣ ማስወጣት አለ። አራት ነገር ሶ ምንድነው የምታረጊልን? እዚህ ውስጥ ለመማር ለማወቅ ለመስማት የሚመጡ አሉ። ከዛ በኋላ ዝም ብሎ ደግሞ ይሄ ምልሽ የጨነቀው ዝም ብሎ ገብቶ ለመሳደብ አለ። ስለዚህ ቶለሬት አታርጊልኝ፣ ብሎክ አርገሽ አባርጊው። ምን እንደሱ አይነቱን እኛ ምን እንትን አባባልን። እናትና አባቱ በጎን የሚሰጡን ገንዘብ የለም የልጃቸውን ጭንቅላት ለማሰልጠን። ስለዚህ ታይም ስለሌለን እንደዛ በማድረጉ ለተዋይልን ለማለት ነው። ብሎክ በማድረግ አባሪልን፣ ምንም አይሰራልንም ነው። ኦኬ ወደ እንትኑ እንሂድ። ለምንድነው አብይ አህመድ ትናንትና ጌታቸውን ሾመው ዛሬ ፎቶግራፍ ሰብስቧቸው? ፎቶግራፍ ያው አብይ ሰብስቦ ካቢኔ ብሎ ካቢኔ ያው ምልህ ልትመካከርበት ነው። ማንም የሚመክረው የለም። አብይን ራሱ ነው መክሯቸው ነግሯቸው መሄደው። ለማንኛውም ግን እችል አጠር ያለችዋን ሳትረዝም አጠር ያለችዋን ግን ሳላሰማችሁ ማለፍ አልፈልግም እና እስቲ በእናታችሁ እችን አዳምጧት። ከዛ በኋላ ወደሚቀጥለው እንሄዳለን። ኢትዮጵያ የሚታዘበውና ከሌሎች መሪዎች ሁሉ የሚለያቸውን ነገር መግለጽ ይበጃል። አብይ እስካሁን ሲያወሩና በየአጋጣሚው ሲናገሩ እንጂ ቆም ብለው እንኳን ሲሰሙ ታይቶ አይታወቅም። በየመድረኩ እሳቸው ሲናገሩ ሌሎች ቁጭ ብለው ሲያዳምጡና ሲያጨበጭቡ እንጂ ከ2 ሳምንት በፊት ጥያቄ ተልኮላቸው ለግማሽ ሰዓት ያህል ለማዳመጥ ከሚሰጡት የፓርላማ ጊዜ ውጪ የውጭ መሪዎችን እጅ ጨብጠው እሳቸው ሲያወሩ፣ እሳቸው ቀልደው ራሳቸው ሲስቁ፣ ታማሚ ሊጠይቁ እንኳን ሄደው በበሽተኛ ፈንታ እሳቸው በሽተኛውን ወክለው ሲያወሩ የሚታዩ እንጂ ለማድመጥና ሌሎች እንዲናገሩ እድል ሲሰጡ ታይቶ አይታወቅም። ደራሲዎችን ስለ ገጸ ባህሪያት አሳሳል፣ ጦር መሪዎችን ስለ ውጊያ ስትራቴጂ፣ ዶክተሮችን ስለ ሕክምና፣ ዘፋኞችንም ስለ ሙዚቃ እያስተማሩ ሁሉ አዋቂ ለመምሰል ሲጥሩ እንጂ ይህንንስ አላውቅም እናስተምሩኝ ሲሉም ተሰምቶ አይታወቅም። ይህ በቢሮ ውስጥ አማካሪ ብለው በሚመድቧቸው ሰዎችም የሚገለጽ ነው። የቀድሞ የደህንነት አማካሪያቸው ገዱ አንዳርጋቸው በጥናት ላይ የተመሰረተና ምክር ሳይሆን የእሱን ገጽታ የሚገነባ ከሆነ ብቻ ያዳምጣል። ከዚያ ውጭ ምክር አይጠይቅም። ቁጭ ብሎ ለመወያየትም የሚያስችል ጊዜ የለውም። ችኩልና ስልቹ በመሆኑ ጠንከር ያለ ውይይት ለማድረግ አይመችም በማለት የታዘቡትን ያስረዳሉ። ጠቅላይ ሚኒስትር አብይ ለማማከር በጣም አስቸጋሪ አመራር ነው
ገጽታ የመገንባት ስራ ላይ የሚሳተፉ ከሆኑ አንደኛው ይሄ ፖዘቲቭ ሪሌሽን ያለው ጥሩ አማካሪ ተደርጎ ሊታይ ይችላል። አጥንቶ በጥናት ላይ ተመስርቶ አዲስ ሀሳብ ወይም ደግሞ የነበረውን ሀሳብ አዳብሮ ወይም የተለየ ሀሳብ ይዞ ምናልባት ለየት ያለ ሀሳብ ይዘህ ከመጣህ ያንን በበጎ መመልከት ሳይሆን ወይም ይንቃኛል ወይ የሆነ እንዲህ አይነት አድርጎ በተለየ መንገድ ነው የሚመለከተው። የተለየ ፐርስፔክቲቭ ያለው ይዘህ ብትቀር ተቀባይነት የለም እና አማካሪነት ከሞላ ጎደል ዩዝለስ ነው ማለት ነው። በ2010 የመጨረሻ ወራት የጠቅላይ ሚኒስትሩ ልዩ አማካሪ ሆነው ለጥቂት ጊዜያት የሰሩት የቀድሞው የኢትዮጵያ ውጭ ጉዳይ ሚኒስትርና ዲፕሎማት ስዩም መስፍን ይህንን ሹመት በራሳቸው ፈቃድ ትተውት ወጥተዋል። ልክ እንደ አቶ ገዱ አብይን ማማከር ከባድ ነው የሚሉት አቶ ስዩም ሁሉን አዋቂ ነው፣ ኢንጂነሪንጉንም ቅስናውንም ፍልስፍናውንም ምን ያውቃለሁ የሚል ሰው እንዴት አማክረዋለሁ ብለው ነበር። አቶ ገዱ የገጠማቸውን ስሟቸው። የማይሆንላቸው ናቸው የሚባልላቸው ጠቅላይ ሚኒስትር አብይ ከሾሟቸው አማካሪዎች መካከል አንዱ ሲናገር እንዲህ ይላል። ባለፉት 3 ዓመታት አንድም ቀን ያላገኙት ወይም ምክር ያልጠየቁት አሁንም በአማካሪነት ስራ ላይ የሚገኝ ብዙ ሰው ልጠቅስልህ ይችላለሁ። በተለይ ከፍ ያለ ሀሳብና ቁም ነገር ይዘውብኝ ይመጣሉ የሚሏቸውን ሰዎች በፍጹም አያገኟቸውም። እኔ እስካሁን ድረስ አብይ የሰሙትና ተጽዕኖ ያሳደረባቸው አማካሪ የማውቀው ኢሳያስ አፈወርቂን ብቻ ነው። የኤርትራው ፕሬዚዳንት ኢትዮጵያን እንውጋት ብለው ያቀረቡላቸውን ሀሳብ ተቀብለዋል በማለት ይናገራል። ከጠቅላይ ሚኒስትሩ አማካሪዎች ጋር በተገናኘ ገጠመኛቸውን በሪዮት ሚዲያ ላይ ሲናገሩ የተደመጡት አቶ ልደቱ አያሌው በ2012 ገደማ ከአንድ ስሙን ካልጠቀሱት የአብይ አማካሪ ጋር ያደረጉትን ውይይት በማስመልከት እንዲህ ይላሉ። ከመጡ 1 ዓመት በኋላ ምናምን ይመስለኛል እና አንድ የእሳቸው አማካሪ የሆነ ሰው ስሙን ልጠቅሰው ማልፈልግ በሆነ አጋጣሚ ያገኘው እና አቶ ከሌ እንዴት አንተን የመሰለ ሰው አማካሪ በሆነበት ሁኔታ እንዲህ አይነት ስህተት ይሰራል ብዬ አንድ ጉዳይ አንስቼ አነጋገርኩት እና ደነገጠ ሰውየው። ይቅርታ ልደቱ፣ በጣም ነው የማዝነው፣ እንደዚህ ብለህ ታስባለህ አለኝ። ከኔ የተሻለ ጠቅላይ ሚኒስትሩን አንተ እንደምታገኛቸው አውቃለሁ። ቢሮዬም ጠቅላይ ሚኒስትር ቢሮ ነው። ብታምንም ባታምንም ይሄን ያህል ጊዜ የእሳቸው አማካሪ ሆኜ አንድም ቀን አግኝቼ አማክሬያቸው አላውቅም አለኝ። ጠቅላይ ሚኒስትሩ ብዙ ሰዎችን አማካሪ እያሉ ባለፉት ዓመታት ሲሾሙ ታይተዋል። ምክር የማይሰሙ፣ ውይይት የማይወዱ፣ ጠለቅና ጠጠር ባሉ ውይይቶች ላይ ለመታደምም የማይፈልጉ፣ ከውዳሴ ውጪ በፖለቲካል ኢኮኖሚ ፍልስፍናዎችና በአገር ማስተዳደሪያ አስተምህሮች ላይ የሚነሱ አጀንዳዎችን የሚሸሹ ከሆነ ለምን አማካሪ ይሾማሉ የሚለውን ጥያቄ የሚመልሱልን አቶ ገዱ ናቸው። አማካሪዎች ከኃላፊነት የተነሱ ሰዎች ማቆያ አይነቱ ነው የሚታይበት ሁኔታ አለ። ደሞዝ እንዲያገኝ ሰው ወይም የተወሰነ ጊዜ ማቆያ በሌላ የሚጠረጠርም ሰው እንግዲህ ከዛው ከቅርብ እንዲሆን የሚፈለግበትም አይነት ሊሆን ይችላል። ብዙም ስራ የማይጠበቅበት ነገር ግን ከዛ አካባቢ እንዲቆይ የሚፈለግ ሰው የሚሆንበት አጋጣሚ አለ። የአቶ ጌታቸውን ሹመት እዚህ ውስጥ መፈለግ ሳይሻል አይቀርም። እኒህ እውቀትንና እውነትን የሚሸሹ መናገርን እንጂ ማዳመጥ የማይሆንላቸው መሪ አቶ ገዱ ቀደም ብለው ከዚህ በፊት የተናገሩት አብይ ለአማካሪነት ቦታ ካመጣ ለተወሰነ ጊዜ እዛ ኪፕ ሊያደርግህ ሊያይህ ነው። ደሞዝ እንድትቀበል ከተወሰነ ቦታ ስትገለል ማቆያ ተደርጎ የተቀመጥክበት ቦታ ነው እንጂ ጌታቸው ረዳ እንዲመክር እንዲያማክረው አይደለም። ለማንኛውም በሬ ሆይ ሳሩን አይተገደሉን ሳታይ ብለው ይተርትብሃል ብያለሁ። የጌታቸው ረዳ ሹመት 6 ወር አይዘልቅም። ኦብቪየስሊ ግልጽ ነው። ያው ኪፕ ሊያደርገው ነው። ፖለቲካ ይሰራበታል። የሚፈልገውን ነገር ይገለገልበታል። ከዛ አውጥቶ ይጥለዋል። አውጥቶ የሚጥለው ትልቁ ምክንያት ምንድን ነው? አሁን አንገብጋቢ የሆኑ ሚስጥሮች አሉ። ከካቢኔው ጋር መመካከር ሲፈልግ ጌታቸውን አይፈልገውም። ኦፍኮርስ ጌታቸውን ሊያምነው አይችልም። ከዚህ በፊት ጌታቸው ራሱ ምን ብለዋል? እኔ በቅርበት አውቀዋለሁ እያለ በረሃ እያለ የአብይን ጉድ ሲዘከዝክ እንደነበረ ያውቃል። ፎርዳት ማተር የሆነ ሚስጥር ቢኖር በአገሪቱ ላይ መመካከር ቢፈልግ ከካቢኔው ጋር አብይ የጌታቸውን ፕሬዘንስ አይፈልገውም። እኔ ጌታቸው ረዳ ማክሲመም ነው የሰጠሁት 6 ወር ቱ ማክሲመም 6 ወርም 6 ወርም አይደርስም። ግን እንደው እንበልና ግሬሽስ ልሆንና 6 ወር ልስጠው። ከ6 ወር በኋላ ጌታቸውን አታዩትም፣ አታገኙትም። እዛ
ስለተገፋ ስለተባረረ ትልቅ ሱስ አለበት ደሞዝ ከሌለው ሰምቻለሁ። በአንድ ጊዜ ወገኖቹን እየደወለ ይህን ያህል ገንዘብ አስገባልኝ ምክንያቱም አንድ ውስኪና አንድ ጠርሙስ ቮድካ ምግብ ማወራረጃ ቮድካ ክኒን መዋጫ ቮድካ አርገ $145,000 ብር የሚፈጅ የአንድ ጠርሙስ ቮድካና ውስኪ ዋጋ በየቀኑ እያወጣ አትችልም። ዶሊ አማራጭህ እየለመንክ ነው። ለሱ እንዲያግዘው አማካሪ ያደረገው እንጂ ከጌታቸውን የሚያማክረው ምንም ሚስጥር የለም። ምንም ቅድም ገዱ ተናግረዋል። ከአንዳንድ ቦታ ሰዎች ሲገለሉ ኪፕ ለማድረግ ደሞዝ ያው እንዲያገኝና ወዲያ ወዲህ እንዳይልበት ለመያዣ ነው እንጂ ለሌላ ነገር የለም። አብይ አህመድ ማንንም ምክር አይሰማም። እኔው እስከዛሬ አብይ አህመድ የመሰማው አንድ መካሪ ነው፣ ኢሳያስ ነው። ያኔ ትግራይ ላይ ንዝመት ሲለው እሱን ሰምቶታል። ከዛ ውጭ አብይ አማካሪ ሲልህ ሊመክርህ ነው እንጂ ከአንተ ሀሳብና ምክር ለመቀበል አይደለም። ገዱ አንዳርጋቸው ቀደም ብለው እሳቸውም አማካሪ ተብለው ተሹመው ነበርና ያው ያውቁታል። አንድም ቀን እኔ ሰምቶኝም የሚሰማውም ሰው የለም ነው ያሉት። እሳቸው ነግሯችኋል አብይ አማካሪ ካለ ለምን ፐርፐዝ እንደሆነ። ለማንኛውም ጌታቸው አዝናለሁ። አንዳንዴ ሆድና ሱስ ጥሩ መጥፎ ነው ምለው ለዛ ሆድና ሱስ መጥፎ ነው። ልክ ማን ነው ኤሳው ብኩርናውን ለያዕቆብ በምግብ እንደሸጠ ማለት ነው። እና ይሄ ሱስ ካል እኔ በሊደርሽፕ ውስጥ ፍሮም ዘ ቬሪ ቢጊኒንግ አንድ ሰው መሪ ከሆነ የምንም ነገር ጥገኛ ሱሰኛ መሆን መቻል የለበትም። ኢንዲፔንደንት ቲንከር መሆን መቻልም ደግሞ አለበት። በዛ ላይ ደግሞ በስነ ምግባር፣ በባህሪ፣ በእውቀት፣ በልምድ የዳበረ መሆን አለበት መሪ ለመሆን። መሪ ዝም ብለህ እንደተከፈተ ሊፍት ወይንም ኤሌቬተር ገብተህ የምትፈናጠጥበት በአንዴ ከአንደኛ ፎቅ 10ኛ ፎቅ የምትደርስበት መሪነት በአንድ ጊዜ መሪነት ማለት ሊፍት አይደለም። መሪነት ደረጃ ነው። ደረጃ ማለት ስቴፕ ባይ ስቴፕ ነው እዛ የምትደርሰው። ስለዚህ ሊደርሽፕ ትሶል አባውታት ሊደርሽፕ እንደ ተማሪ እንደ አስተማሪ ሊደርሽፕ ውስጥ ኤሌቬተር የለም ወይንም እናንተ እንደምትሉት ሊፍት የለም። በአንዴ ዥው ብለህ መሪ ሆነ የሚባልበት ነገር አለ። ብዙ ፕሮሰስ አለ። ከፕሮሰሱ አንዱ ኤክስፒሪየንስ ነው። ኤክስፒሪየንስ ባይ ኢትሰልፍ ኢዝ አ ፕሮሰስ። ከዛ በኋላ ስነ ምግባር አለበት። ከዛ በኋላ ባህሪ አለበት። ከዛ በኋላ መረጃ በብቃት ስለምታስተዳድረውና ስለምትመራው ነገር በብቃት መረጃ የያዝክ ሰው መሆን መቻል አለበት። እነዚህ ሁሉ በጥቅሉ አንተን ሙሉ መሪ እንድትሆን ያደርግሃል። ከዛ በኋላ መካሪ ሲኖርህ ጥሩ አድማጭ፣ ከዛ በኋላ ጥሩ አርቲኩሌት ማድረግ፣ ከዛ በኋላ ዲሲሽን ሜከር መሆን መቻል አለብህ። ስለዚህ ውሳኔ ሰጪ፣ ጥሩ አዳማጭ፣ ጥሩ አስተዋይ ከሆንክ ቅድም ካልኳቸው ብቃቶችና መለኪያዎች ጋራ መሪ መባል ትችላለህ። የማንም ሰካራም፣ ወልጋዳ፣ ሱሰኛ፣ ሴሰኛ እምልህ ዝም ብለህ አመራር ላይ ብታመጣው ህዝብህን ነው የሚያስበልህ። ጌታቸው ረዳ በስጋ መቀሌ በልቡ ግን አዲስ አበባና ቦሌ ነው የነበረው። ስለዚህ ቢመለስ መቀሌ ምንም አይሰራም። ስለዚህ እንደዚህ አይነት ሰው በስጋ መቀሌ ቁጭ ብሎ በልቡ ግን አዲስ አበባና ቦሌ እየተመኘ የትግራይን ህዝብ ጥያቄ ይመልሳል፣ ተፈናቃይ ይመልሳል፣ ህዝቡን ያዳምጣል ብለህ የምታስብ ከሆነ ስህተት ነው። ለዛ ነው ፍሮም ዘ ቬሪ ቢጊኒንግ ጌታቸውን ሸኙት፣ አሰናብቱት፣ ግድ የለም እኔ በጣም መምቀር ለምን ወዳጄ በቃ አይሆንም። ይሄ የህዝብ ጉዳይ በህዝብ ጉዳይ የምንደራደርበት ምንም አይነት ነገር የለም። የእናትህም ልጅ ቢሆን አያዋጣም። ስለዚህ ጌታቸው ረዳ ከፖለቲካው ዓለም ወጥቷል። አብይ ለጊዜው ኪፕ ያደርገዋል። እንዳልኳችሁ ቱ ደ ማክሲመም ስንት ጊዜ ነው የሰጠሁት? 6 ወር ማክሲመም ነው እሱ። በተረፈ ኢትዮጵያ ብዙ የአገር ውስጥ የቀጠናውም ጥያቄና ሚስጥር ስላለ ያንን ጌታቸው ፊት ማውራት አይፈልግም አብይ። ከካቢኔው ጋር እንኳን በእርግጥ አብይ ውሳኔም ሲወስን ከካቢኔው ጋር ተማክሮ ወይ ከፓርላማ ጋር ተነጋግሮ አይወስንም፣ ብቻውን ነው የሚወስነው። ግን ኢንኬዝ እንኳን ሚስጥር ማውራት ቢፈልግ ጌታቸው ባለበት ሚስጥር አያወራም። አንድ ነገር ልንገራቸው ለትግራይ ተወላጆች፣ የፈለጋችሁ አብዳችሁ ተንፈራፈሩ።
አብይ አህመድና ስብስቡ እናንተን አምኖ ሚስጥር አይነግሯችሁ። እናንተ ፊት ሚስጥር አያወሩም። የሀፍት ነው ዳን እዛ ዛሬ ጌታቸው ትናንት ተሾሞ ዛሬ መጣው ለፎቶ ነው፣ ለፒክቸር ለቪዲዮ ነው፣ ሲጫወትበት ነው። እና ከባድ ነው ሚስጥር። በእያንዳንዱ ትግል ላይ ይህንን ነገር ጥንቃቄ አድርጉ። ለአማራ ልጆች በቅርብ ጊዜ ትናንት ነው ከትናንት ወዲያ አሁን ሶሻል ሚዲያ ላይ ሲዘዋወር ሰምቻለሁ። ከፍ ያለው ደሴ ነው የሚባል አንድ የፋኖ አመራር ታጋይ የተገደለ ተብሎ አይቻሉ። ምክሬ ለአማራ ልጆች በአማራ አክቲቪዝም ስም ገብተው የፋኖን ሚስጥርም የፋኖም ትግልም የሚያወጡ አሉ። ዋና አማራ የሚባለው ስብስብ እነግራችኋለሁ፣ ስራ አይሰሩም። ከብልጽግና ጋር ሊንክ አድርገው የፋኖን ሚስጥር እያወጡ አመራሮቻችሁን ያስበሉባቸዋል። እነግራችኋለሁ። ካዳመጣችሁ አዳምጡ፣ ካላዳመጥክ እኔ ሁል ጊዜ ምንድነው እነግርህና ከዛስ በኋላ ጊዜ ያስተምርሃል። ከጊዜ በኋላ ትመጣለህ። ዋና አማራ የሚባል ስብስብ ላይ ያሉት ልጆች ፋኖ ውስጥ ያለውን አመራር ሚስጥር እያወጡ ለብልጽግና ይሸጣሉ። ዛሬ መረጃ በገንዘብ መሸጫ ሆኗል። ስለዚህ ጥንቃቄ አድርጉ ብዬ መምከር ፈልጋለሁ። ካልሰማችሁ ችግር የለብኝም፣ ለእናንተ ተዋለሁ። ከዛ በኋላ ያስበሉላችኋል፣ አንድ በአንድ ያስበሉላችኋል። መረጃ በገንዘብ መሸጥ ተጀምሯል። ስለዚህ እነዚህ ሰዎች ታጋይ መስለው አማራ መስለው አታጋይ መስለው ቀረብ ብለው መረጃ ሰብስበው የት ነው ያለኸው እንደዚህ በቀላሉ እንትና ዘመድኩን ተው መረጃ ይሸጥባቸዋል ብያችሁ ነበረ። ኤኒሃው ስሙን ማንሳት አልፈልገው ያስበሉባቸዋል። እኔ ተናግሮ ማለፍ ነው። ጥንቃቄ አርጉ ብዬ ማለፍ ፈልጋለሁ። ሶ እንደነዚህ አይነት አክቲቪስቶች ጥሩ አማራ መስለው ገብተው ከዛ በኋላ ፋኖቹን ጠጋ ብለው እንረዳችኋለን፣ እናግዛችኋለን፣ ደግፋችኋለን ብለው የት እንዳሉ እንዴት እንደሚረዷቸው ሚስጥር ካወጡ በኋላ መረጃ ከተቀበሉ በኋላ ያንን መረጃ ለብልጽግና በገንዘብ ሸጠው ከዛ ያ ባለበት ይመታል። እናንተ ምን ትላላችሁ? ዋይ ከሌ ያልክ አንዳንዴ እንትና ነው ወያኔ ነው ምናምን። ወያኔ የለበትም ባክህ። ወያኔ የራሱ ስራ አለው፣ የራሱ ስንት ስራ አለው። ህወሓት ትላላችሁ መቼም ሁል ጊዜ የትም ሰፈር የኦሮሞ ፖለቲካ ሲበላሽ ህወሓት ነው፣ የአማራ ፖለቲካ ሲበላሽ ህወሓት ነው። ልንገርህ፣ ህወሓት ኦልሬዲ ጠላት አድርገህ እያየኸውና እያወራ እሱ ከአንተ ጋር መጥቶ እንዲህ አይነት መረጃ እያለ የሚሰጥብህ ነገር የለም። ይልቅ ህወሓት ነው ከምትል ወዳጄ ብለህ ብብት ስር ያቀፍከውን ቼክ አድርገው። እሱ ነው መረጃ እያወጣ የሚሰጥባችሁ። ተጠንቀቁ ነው የኔ ምክሬ። አልመከርም፣ አልጠነቀቅም፣ ችግር የለም። መንገዱን ጨርቅ ያርግልህ። ከዛ በኋላ አንድ ባንድ ያስበላብሃል። አንዱ ለብልጽግና መረጃ የሚሰጥ አካል በብብታችሁ አቅፋችሁት ያለ ዋና አማራ የሚባል ነገራችኋለሁ። ሌሎችም አሉ። ሶ እኔ ምንድነው መረጃ ቢዝነስ ስለሆነ ከማጋ ምን እንደምታወራ ከማጋ ምን እንደምትማከር ከማጋ ምን እንደምትነጋገር እንግዲህ ጥንቃቄ ማድረግ የራስ ድርሻ ነው። ምከረው እምቢ ካለ ችግር የለም። ያው መከራው ራሱ ስለሚመክረው ሌላው እና ዝም ብላችሁ ይሄ በወያኔ ህወሓት እንዲህ አድርጎ ህወሓት እንደዚህ ብሎ አንዳንድ ጊዜ ምን ሞኝ ንግግሩ አንድ አይነት ይባላል። ምላሳችሁ ላይ ህወሓት፣ ጆሮ ላይ ህወሓት የለበትም። እባክህ ስራቱ እሱ አሁን የመንደር ፖለቲካ ውስጥ የለም። ህወሓት እያሰበ ያለው ስለ ቀጠና ፖለቲካ ነው። አረቃራል እየተነጋገረ ያለው ቀጠናው ላይ ያፈጠጠ ነገር አለ። የኢትዮጵያን መልክና መጻኢ ዕድል ፈንታ ሊቀይር የሚችል ስጋት አለ ቀጠናው ላይ። እዛ ላይ ነው ያለው። ዝም ብሎ አንተ መንደር ሰፈር እየገባ ህወሓት ዝም ብሎ የሚጫወት ተራ አክቲቪስት ወይንም የቲክቶክ አክቲቪስት አይደለም። ሶ ይልቅ ተጠንቀቋቸው። እነዚህን ምላችሁ ሌሎችም አሉ። በእርግጥ ልጠቁማችሁ ይችላሉ ከፈለጋችሁ። እኔ እንደ ጥንቃቄ ነው መነግራችሁ። እናንተው ራሳችሁ ቼክ አርጉ፣ ባላንሴን ቼክ። እነዚህ ልጆች ገንዘብ ኬን ነው የሚያመጡት? በምንድን ነው የሚተዳደሩት? እነማን ናቸው? ምንድን ናቸው ብለህ ጠይቅ።
ጠይቅና ዩል ፋይንድ አውት አሜን ራስም ልታገኘው ትችላለህ። እኔ ግን ያው አንዳንድ ጊዜ ገንዘብ የሰበሰበ ሰው ሁሉ እንረዳቸዋለን ምናምን ብሎ ሲቀርብ ሁሉም ምክንያቱ ሚስጥሩ እንትኑ አንድ አይደለም፣ አላማው አንድ አይደለም። ጥንቃቄ አድርጉ ብዬ ዘክሬ ማለት ፈልጋለሁ። ሶ ዝም ብሎ ማይሆን ነገር ላይ ጊዜያችሁን ስታባክኑ ስለማያችሁ ማይሆን ነገር ላይ ጊዜያችሁን አታባክኑ። ይልቅንስ አንዳንድ ጊዜ አዝላችሁት ጭንቅላታችሁን ልክ እንደሚታዘል ህፃን ልጅ በአቅባ ነው አንቀባ የሚባል ይሄ ምን ነው ገጠር ላይ ህፃን ልጅ የሚያዝሉበት አቅባ ምናምን አንቅባ ነው አቅባ፣ ይቅርታ አድርጉልኝ ለቃላቴ። እና እንደዛ አታደርጉት። ጭንቅላታችሁን በተቻለ መጠን አቃባ ነው አንቀልባ፣ ጎበዝ አንቀልባ ይባላል። አንቀልባ ማለት ልጅ አዝላችሁ የምትሄዱበት ነው። ጭንቅላታችሁን እንትን አታደርጉት። ልክ እንደ አንቀልባ ይዛችሁት የምትሄዱ አይሆኑ። ሰሩበት፣ ተጠቀሙበት። ምንበሉበት አማራ ትግል ውስጥ ብዙ ሰርገው የገቡባችሁ አክቲቪስቶች አሉ። አሁን ችግሩ ምንድን ነው? እንዳንነግራችሁ መስማት የሚገባችሁን ሰው አትሰሙም፣ መስማት የሌለባችሁን ሰማላችሁ። እና እንዴት እናደርግ? እኛም እንዳንረዳ እንዳናግዛችሁ እንቅፋት ሆነ። ግን በራሳችሁ ሂዱበት ለማለት ነው። በራሳችሁ ሂዱበት። መረጃ ሚስጥር እየተሸጠ ነው፣ እየሸጡባችሁ ነው። ስለዚህ ጀስት ዌክ አፕ እያልኳችሁ፣ ዌክ አፕ፣ ለራሳችሁ ዌክ አፕ። አሜን። እኔ የምትከፍሉኝ ከእናንተ ማገኘው የሚቀርብኝ ነገር የለም። ግን አራዳ ሰው እየሆነ በሰው ህይወት እየተጫወተ የአማራ አክቲቪስት ነኝ፣ አንድ አማራ ነኝ፣ ብቸኛ አማራ ነኝ ምናምን ብሎ የአክቲቪዝም ሎጎ እየለጠፈ ሌላውን እየሰደበ እሱ ደግሞ ሚስጥር እያወጣ ለብልጽግና እየሸጠ ልጆቹን እዛ ሜዳ ላይ የሚያስመታ ግን በጣም ነው የሚደብረው። ኢቭን እንደ ሰው ስታስቡት ይደብራል። እኔ በተአምር ላረገው ማልችለው ነገር በሰው ህይወት መነገድ ነው። አልነግድም፣ ኔቨር ኤቨር። በእርግጠኝነት እነግራቸዋለሁ። እኔ እንደው ለምን ዳይመንድ ላይ አታወርድልኝም? በተአምር ማልነግደው በሰው ህይወት አልነግድም። በተአምር ይሄን እናንተ ተቀበል ካልተቀበልክ፣ አመንክ ካላመንክ፣ እኔ ራሴን በራሴ ስለማምንበት ነገር ነው ምነግርህ። ለዛ ይመስለኛል እኔ ገንዘቤን አስይዤ ገንዘቤን ሰጥቼ ሀብት ንብረቴን ሰጥቼ ለህዝብ ቆማለሁ ብዬ መጣሁት። ለዛ ነው። ገንዘብ ቢሆን ኑሮ አልመጣም እዚህ። ምክንያቱም ወደ ሚዲያ ስለመጣሁ ገንዘብ አጣሁ፣ ገንዘብ አላገኘሁም። እኔ አብይ አህመድ ሀብቴን ንብረቴን ሚዲያ ላይ መጥተህ ሚስጥሬን ካወጣህ ብሎ ሀብት ንብረቴን ወሰደብኝ። እኔ ደግሞ ምን አልኩ? ከሀብትና ንብረት በላይ ሰው ይበልጣል። የአማራ ህይወት ይበልጥብኛል አልኩ። የኦሮሞ ህይወት ይበልጥብኛል አልኩ። የትግራዋይ ህይወት ይበልጥብኛል። የአፋሩ፣ የሱማሌው፣ የከምባታው፣ የሀዲያው፣ የሲዳማው፣ የጉራጌው ህይወት ይበልጥብኛል። የእነሱን ህይወት አድኜ የእኔን ሀብት ንብረት ብትወስድ እመርጣለሁ። እኔ ሀብት ንብረት አግኝቼ የአማራን ህዝብ ህይወት አደጋ ላይ ከምጥል ወይ የትግራዋይ ወይ የኦሮሞ ወይ የሲዳማ የከምባታውን ህይወት አደጋ ላይ ከምጥለው ንብረቴን አስወስጂ ህይወቱን ብታደገው ይሻለኛል። ይሄን ያቋም። ሁሉም ግን አንድ አይደለም ባክግራውንዳቸው። የሁላችንም አቋም አመለካከት አንዳንዱ ደግሞ ምን ይላል? ብር ከሰጠኸኝ ገንዘብ ከሰጠኸኝ የሰው ህይወት ምን አገባ የሚላል። እንደ ዋና አማራ አይነት ዋና አማራ አረፉ ተውረፉ። አለበለዛ ግን አንድ ቀን የስልክ ንግግራችሁን አውጥተን እናስደምጣለን። ከአንዴም ሁለቴ ያስቤ ነበረ። እናስደምጣለን የስልክ ንግግራችሁን። እረፉ። እናንተ በአማራ ህዝብ ህይወት ቢዝነስ ለመነገድ የፋኖ አሳቢ ታጋይ መስላችሁ ሳንቲም ሰብስበህ ልከህ ወደ ፋኖ ጠጋ ብለህ የፋኖ አመራሮች የትና በምን አይነት ቦታ እንዳሉ መረጃ ካወቃችሁ በኋላ ለብልጽግና አትረፋችሁ ለመሸጥ የምታረጉት እንቅስቃሴ ታውረፉ። በሰው ህይወት ነው የምትቀልዱት። አለበለዛ ግን አንድ ቀን እናንተም ላይ ዞር ብለን ሙሉ መረጃ አውጥተን እንዲሰሙት እናደርጋለን። መጀመሪያ አሁን አንዳንድ ጊዜ ሌላ ፎከስ ላይ ስላለን፣ ሌላ ሀሳብ ላይ ስላለን፣ ስራ ላይ ስላለን፣ እንትን ላይ ስላለን ወደዚህ አልመጣንም። ግን አንድ ቀን ዞር ብለን የመጣለት በአማራ ህዝብ ስም ገብታችሁ የምትነግዱ፣ ገንዘብ የምትሰሩ፣ መረጃ እያወጣችሁ ለብልጽግና የምትሰጡ፣ የምትሸጡ፣ የምትለውጡ እናገልጣለን። ለዚህ ሰው እያላዘንለትም እኛ
ማዕከላዊ ኮሚቴ አባል፣ ምክትል ሊቀመንበር፣ የትግራይ የሰላምና ጸጥታ ቃል አቀባይ የሆነ ግለሰብ ነኝ። አላዘን አውጥተን የሰጠነው ስማ ሞመንት ሆድህን ስሽጠ ጭንቅላትን ስትሸጥ የእናቴ ልጅ የሚባል የለም። አሳልፈን ነው የምንሰጠው። አለቀ። 4 ነጥብ። ምክንያቱም ለምንድን ነው እኛ የህዝብ ድምፅ ነን። በህዝብ የሚነግድ አማራ ነኝ፣ ትግራዋይ ነኝ፣ ኦሮሞ ነኝ፣ ሀድያ ነኝ አይሰራም። አሳልፈን ነው የምንሰጠው። ለምን? በህዝብ ደም የሚነግድ ሰው ቶለሬት አናረገውም ነው ባጭሩ። አንታገስህም፣ እንትን አንልህም፣ አንለማመጥህም። ስለዚህ አማራ ትግል ውስጥ የገባችሁ በአክቲቪዝም ስም ተሰግስጋችሁ እዛ ያሉ የአማራ ልጆችን የአማራ አመራሮችን አሳልፋችሁ የምትሰጡ ተጠንቀቁ። አሁን እኔ ይገርመኛል ጀነራል ተፈራ ማሞን እንግዲህ አስቡ፣ መሬት ላይ ያለውን እነ ማን ነው እነ ዘመነን እና አስረስ ሌሎች የሚባሉ አሉ። እዛ መሬት ላይ አፈር ላይ እየተኛ አፈር እየላሰም ይታገል። እነሱን እዚህ ቁጭ ብሎ ስታርባክስ እንደዛ ነው እንደዚህ ነው እንደዚህ ነው ይላል ሚስጥር። ከዛ በኋላ ካንተ ቀብ ያደርግልሃል። ከዛ በኋላ ሄዶ ለብልጽግና ይሸጥልሃል። እነዚህ የአማራማ አንዳንድ አመራሮች እንዲመቱ መረጃ ለብልጽግና እያቃበሉ ያሉ ናቸው። እነ ዋን አማራና ሌሎቻችሁ ይሄን እንደምትሰሩ እናውቃለን። ግን ተውረፉ፣ ውጡ። አንደኛ እናንተም ራሳችሁ እውነት እንነጋገር፣ አማራ አይደላችሁም። ዩ ኖ ኦልሬዲ ዊ ኖ ኢች አዘር፣ እንተዋወቃለን። አይደላችሁም ነን ብላችሁ ገባችሁ። ከዛ በኋላ ረዳት መሰላችሁ፣ ገንዘብ እያዋጣችሁ እየላካችሁ የት እንዳሉ ሚስጥር ትፈልጋላችሁ። ፋይንድ አውት ካረጋችሁ በኋላ አውጥታችሁ ለብልጽግና ትሸጣላችሁ። ከዛስ በኋላ ምንም እንዳልተፈጠረ እንትናን የመታቸው እንትና ነው ብላችሁ ትከሳላችሁ። ተገልብጣችሁ ይሄ ጥሩ አይደለም። እኛ ያው እና የእናንተን መረጃ ፎከስ አድርገንበት ጥናት አድርገንበት ምን አድርገንበት አሳልፈን እንስጥ ካልን እናንተንም ቀላል ነው። ምንም ብዙ ከባድ አይደለም። የእናንተን እንቅስቃሴም ኤክስፖዝ ለማድረግ ለእኛ ከባድ አይደላችሁ። ምክንያቱም እዚህ ሶሻል ሚዲያ ላይ የምትወራጩ ናችሁ። ያን ያህል መሬት ላይ ኢምፓክት አታረጉም። ግን ትልልቅ ኃላፊነትና ስራ ይዘን እዛ ላይ ፎከስ ስላደረግን ነው። ግን አንዳንድ ነገሮች እያየሁኝ ስትጫወቱ ስትቀልዱ እና ግልብጥ ብላችሁ ምንም እንዳልተፈጠረ እንደማያውቅ ሆናችሁ ከዛ በኋላ እነንትና ናቸው ምናምን ደግሞ ብላችሁ ዋና ከሳሽ ሆናችሁ ስትመጡ ሳያችሁ በጣም አፍራለሁ። እነዚህ ሰዎች ደፋር ናቸው። እንዴት ነው የሚያስችላችሁ በልቶ ለማደር? አንዳንድ ጊዜ አንዳንድ ሰው አስበልተህ በልተህ ለማደር እንዴት እንደሚያስችል አላውቅም። ምን አይነት ህሊና እንደያዛችሁ፣ ምን አይነት ልብ እንደተሸከማችሁን ያላል። እኔ ትግራዋይ ሁን አማራ፣ ኦሮሞ ሁን ሀድያ እኔ ጉዳይ አይደለም። ጌታቸው ረዳ ከኔ በላይ መጀመሪያ ወጥቶ የተቃወመ እዚህ ውስጥ ያሉ የትግራይ ተወላጆች አሉ። የሚሰድቡኝ ታውቃላችሁ አሉ የትግራይ ተወላጆች መሰድቡኝ። አሳዩአቸው፣ ስትሳደቡ አሳዩአቸው። ያ ግን ለምን ነው ለመሰላችሁ? እነሱ ምንም የሚያውቁት አንዳንዴ አልፈርድባቸውም። ለምንድን ነው ማልፈርድባቸው? ለነገሩ ሩቅ ናቸው። እነሱ ይመስላቸው። አሁን ለምሳሌ እኔ ጌታቸው ረዳን ፐርሰናሊ በግሌም አውቀዋለሁ አይደል? በግሌ አውቀዋለሁ። ግን ወዳጅነት ወደ አንድ የሚያደርገን አሜን ስለ ህዝብ ምናስብ ከሆነ እንጂ ህዝብን አሳልፈ እየሰጠው ወዳጅ ሆነን እንቀጥል። እነዚህ አሁን የሚሳደቡት ዳር ቆመው ምናምን የሚሉት አትፍረድበት። ምክንያቱም ምንም የለበትም የሚመስለው እሱ እኔ በጥላቻ በምናምን ነው አይደለም። እኔ አሁን ጌታቸውን እኔ ምን አድርጎኝ እጠለዋለሁ? በግሌ ሚስት አልቀማኝ፣ ንብረት አልዘረፈኝ፣ በግሌ ምንም አላረገኝ፣ ወይኔ አልደበደበኝ፣ አላጠቃኝ፣ ምን አላረገኝ። ግን ነው የትግራይ ህዝብ ግን ህዝቤ ነው። በትግራይ ህዝብ ላይ ከተነሳ አልተውህም። ኢቭን ይኸው ትግራይም ብርቷ ላይ ነው የተወለድኩት ያደግኩት። አንተ እንደኔ ትግርኛ አታወራም ምናምን ብትል አልምርህም ነው የምልህ። አልምርህም። በቃ በትግራይ ህዝብ ላይ የትግራይን ህዝብ ልትጎዳ
እትብቴ ትግራይ ተቀርብሯል። ትግራይ ተወልጄ አደግኩኝ። በቃ ትግርኛውን የፈጠርኩት ሁላ እኔ ነኝ ለምን አትለኝ? የትግራይን ህዝብ ጥቅም ለመሸጥ አሳልፈ ለመስጠት መረጃ ለመስጠት ስትል ስትንቀሳቀስ እናጋልጣለን። አንተው ጌታቸው ረዳ ስጋውን መቀሌ አስቀምጦ ልቡን ቦሌ አስቀምጦ መቀሌ ውስጥ ትግራይ ውስጥ የሆነ ነገር ሲሆን ስልክ እያነሳ ለአብይ አህመድ ይደውላል። አንዱ ያጋለጥኩት እኔ ነኝ። መጠየቅ እችላለሁ። እኔ የትግራይ ተወላጅ እዚህ የሚሰድበኝንም የሚወግዘኝን ታው ረፉ። መጀመሪያ ኢን ፈርስት ፕሌስ ስልጣን ላይ እንዳታመጡት ብያለሁ። አንድ ሁለተኛ የትግራይ የጦር አመራሮችን ስም ዝርዝር ለብልጽግና የሰጠው እሱ ነው። የተለያየ ነገሮች ትግራይ ላይ ሲደረግ እየደወለ ለአብይ የሚነግረው እሱ ነው። ኤምባሲ እየሄደ ምን እያለ ያወራል ስል ብዙ የትግራይ ተወላጅ በወቅቱ አላመነኝ። አንዳንድ ሰው ጥላቻ አረገው። ይኸው ዞሮ ዞሮ ወጣ እኮ ሚስጥር። ሀቅና እውነት ይወጣል። እውነት እናንተን እያደር ይወጣል። አለቀ። እኔ እረፉ ምለው ለዛ በህዝብ ስም የህዝብን ጥቅም እኔ አንተ ሚሊዮኖች እንድታካበት የአንተ ሆድ የአንተ ሱስ ሞልቶ እንዲያድር አንተ መረጃ እያወጣ ሚስጥር እያወጣ ህዝብን ስታስበላ እኔ ደግሞ ዳር ቆሜ አላይህም ነው። እወቁት። ይሄንን የትግራይ ተወላጁን የአማራ፣ የኦሮሞ ተወላጁን ሀዲያ፣ የጉራጌ ተወላጁን ሶማሊያ ጉዳይ አይደለም። እያንዳንዱ ኢትዮጵያ ውስጥ ያለ ብሔር ብሔረሰብ ህዝቤ ነው ብዬ ስለማምን ነው። አለቀ። የአማራን ህዝብ የሚጎዳ ነገር ብታረግ አልተውህም ነው ምልክ። ኢቨን አንዳንድ አማሮች ከፈለጉ ግብፃዊ፣ ከፈለጉ ታንዛኒያዊ፣ ከፈለጉ ቱርካዊ ያርጉ፣ ችግር የለም። ግን እኔ እነግርሃለሁ የአማራን ህዝብ አሳልፈ የምትሰጥ እዚህ በየሶሻል ሚዲያው የተሰገሰግ እኔ አንዳንዶቻችሁን ችግር የለም የጊዜ ጉዳይ ሚስጥራችሁንም እያወጣን እንሰጣለን እና እናውጣዋለን። ለምን በአማራ ህዝብ ስም አትነግድም ነው። የአማራ ህዝብ ህዝባችን አለቀ። 4 ነጥብ። ምንም አማራ ክልል ሰላም ካልሆነ ኢትዮጵያ ሰላም አትሆንም ብዬ እንደማምን ማወቅ አለብን። የአማራ ሰላም የሁላችንም ሰላም ነው። የኦሮሞ ሰላም የሁላችንም ሰላም ነው። የትግራዋይ ሰላም የሁላችንም ሰላም ነው። የሀዲያ፣ የከምባታ፣ የሶማሌ፣ የአፋር ሰላም የሁላችንም ሰላም። እንኳን የኢትዮጵያ አይደለም ብሔር ብሔረሰብ የሱዳን ሰላም የኔ ሰላም፣ የኬንያ ሰላም የኔ ሰላም፣ የጅቡቲ ሰላም የኔ ሰላም። እንደዚህ ነው ማለት ነው። አለቀ። የትም ቦታ ገብተህ የህዝብን ጥቅም አሳልፈህ እየሰጠህ እኔ ነኝ አማራ፣ እኔ ነኝ ኦሮሞ፣ እኔ ነኝ ትግራዋይ፣ እኔ ነኝ ጉራጌ እያልክ የጉራጌን የአማራን የኦሮሞን ምናምን እንትን እያወጣ ስትነግድ አንተ ሚሊነር እየሆንክ እኔ ዝም ብዬ ላይክ አንዳንድ ሰው ምን ይለኛል በጣም አሁን የጌታቸውን ነገር ሳወጣ አንዳንድ ሰው ቀንተ ነው በጌታቸው ይለኛል። ከዚህ በፊት ቀንተ ነው በአብይ ይሉኝ ነበረ። አሁን መድኃኒዓለም እንደው ቢቀና በሆዳም ይቀናል። አብይ አህመድ ጨካኝ ነው፣ ክፉ፣ ለሰው ዘር የማያስብ ነው። ብቀና በአብይ ቀናለሁ፣ ብቀና በጌታቸው ቀናለሁ። ቮድካና ውስኪ በቀን ጠጥቶ እያደረ እምልህ በየባር ቤት መጠጥ ቤት ተኝቶ በሚያደርሰው ስነ ምግባር ባህሪ ቢቀና እኮ በጥሩ ሰው ይቀናል። በመለስ ዜናዊ ትቀናለህ ብትሉኝ፣ አዎ ቀናለሁ። በሱ ቀናለሁ፣ በጭንቅላቱም ቀናለሁ፣ በስነ ምግባሩም ቀናለሁ፣ በምኑም ቀናለሁ፣ በብዙ ነገሩ ቀናለሁ። ጫፉ ላይ አልደርስም። መለስ ዜናዊ ሂዝ ቬሪ ጂኒየስ። በእውቀትም ይበልጠኛል፣ በሁሉ ነገር ይበልጠኛል። ለምንድን ነው አልቀናው? በመለስ ዜናዊ ቀናለሁ። ምንም አልደብቃችሁ። በተረፈ በዚህ ትርኪ ምርኪ ስፔሻሊ በኦህዴድ ብልጽግና የኦህዴድ ብልጽግና መቅናቱን ተወና እንኳን እንደ ኦህዴድ ብልጽግና መቼም ሆኜ አልተፈጠርኩ ነው የምትለው። በእነሱ ያው ምልህ በእነሱ
እነሱ ቀዳለው ሆነ በሰይጣንም ቀዳለው ማለት ነው። ለማንኛውም ንግግራችን በደንብ ልናስተካክለው ሶፋር። እሺ ትናንትና እድል ስላልሰጠኋችሁ ዛሬ ትንሽ ብቅ አልኩኝ። ሰላም ጤና ይስጥልን። ጂኤስ እንዴት ነህ? ደህና ነህ ወይ? ሁሉ ሰላም ይሰማል? አለን። አዎ ይሰማል አለን። ክብሩ ይስፋ። እድሉን ስለሰጠኸኝ በጣም አመሰግናለሁ። እኔ እንኳን ስለ ጌታቸው ረዳ ያለኝ አስተያየት በእርግጥ እንደ ሀገር ሆነን ከሆነ የምናወራው እንደ ኢትዮጵያውያን የፈለገ ነገር ይሁን ጌታቸው በጣም የተማረ ሰው ነው። አንዳንድ ትግራይ እኔ ይቅርታ አድርግልኝ ጌታቸው ኦልሬዲ ከዚህ ስልጣኑን ከማጣቱ የተነሳ በቃ ጽናት ይስጥ ይሄ ትግራይ ህዝብ። በቃ ለትግራይ ሁሉ ጽናት ነው የምመኘው እኔ። ጌታቸው ማለት ስልጡን ፖለቲከኛ ነው። በጣም የተማረ ነው ከሚገባው በላይ። ምንድነው የተማረው? ምልህ እስቲ በትምህርቱ የሰራውን ነገር። አዎ በጣም የታወቀ ትምህርት ነው ያለው ጌታቸው። ምን ይላሉ መሰለህ? እንደ አንድ አስተማሪ ልንገርህ። ኦኬ በጣም የተማርኩኝ ነኝ ስትላቸው ምን ይሉሃል? እስቲ ምንድነው የሰራኸው ነው የሚሉክ። እስኖት አባውት ወረቀት ይሄ ተምሬያለሁ አይደለም። የትግራይ ህዝብ ልንገርህ፣ የትግራይ ህዝብ አሁን ላለበት ደረጃ ብዙ ሴራዎች ተተብቶበት ከነበረው አንጻር ስታይ ማለት ነው የትግራይ ህዝብ አሁን ያለበት ደረጃ መፈናቀል፣ መበታተን፣ መራብ፣ መጠማት፣ እንደ ክልል ሰርቫይቭ አለማድረግ፣ ጠላቶቹ መወረር። እሺ አሁን ላለበት ደረጃ ቢሆንም ልንገርህ አስጨርሰኝ እኔ እድሉን ስለሰጠኝ እኔ ልናገርና ከዛ አንዳንድ ጊዜ ለአንተ ሳይሆን እዚህ ላሉት ብዙ ጊዜ እኛ ሀገር ምንድነው የሚሰማው እንግሊዝኛ ያወራ ሰው ተማረ ምናምን ይላሉና በጣም ድንቁርና ነው። እስኪ ልንገርህ እኔ ጌታቸው የትግራይን ህዝብ ክዱ አይደለም እኮ የወረደው ስልጣኑን ያጣው ኦልሬዲ እነሱ አንድ ጥያቄ ልጠይቅህ። አሁን አብይ አህመድ ጋራ የካቢኔ አባል ሆኖ መስራቱ ትክክል ነው? እኔ አብይ ደጋፊ አይደለሁም። ነገሩን ልክ አይደለም። አሁን ጌታቸው የአብይ አህመድ የካቢኔ አባል ሆኖ ገብቶ ስራ ጀምሯል ዛሬ እንዳየነው። ይሄንን አንተ አንድ የተማረ ሰው ነው የምትለው? እኔ ልንገርህ ሰጣህልኝ ግን አዳም። እሺ ኦኬ 1 ሚሊዮን ሰው ካስጨረሰ በኋላ ከ65,000 የትግራይ ልጃገረዶች ካስደፈረ በኋላ በሚሊዮኖች የሚቆጠሩ ስደተኛና የተበታተነ ህዝብ ከፈጠረ በኋላ ይሄንን ያደረገው መሰረተ ልማት አፍርሶ ትግራይ እንደ በሻሻ አድርገናታል ብሎ ትግራይን 100 ዓመት ወደ ኋላ እንመልሳታለን ብሎ አቅዶ አልሞ ከሰራ ስርዓት ጋራ ለፍትህና ለፍርድ እንደማቅረብ እሱ ጋር ሄደህ እውቅና ሰጥተህ አብረህ መስራት ይሄ ትሪዝን አይደል? ይሄ አሳልፎ መስጠት ክህደት። ይሄ የሚያሳየው ኤድመንድ የሱን ጥንካሬ የሱን ጀግንነት ነው። እንደ ጌታቸው አብይን አንተ ታሽሞነሙነዋለህ እንጂ እንደ ጌታቸው አብይን ቁም ስቅሉን ያሳየው ያዋረደው ያረከሰው ያቀለለው ሰው ኢትዮጵያ ውስጥ የለም። ታዲያ እሱ ስር ሄደ ብብት ስር የትግራይን ህዝብ ዛሬ ስትሰራ ጌታቸው ቆይ መጀመሪያ ስማኝ፣ እኔም ልጨርስ፣ እኔም ልንገርህ። ጌታቸው የፈለገ ነገር ይሁን በትግራይ ህዝብ ዘንድ እያንዳንዱ ልብ ላይ የሰራው ታሪክ ተጽፎ ይኖራል። እነዚህ ታግልን የሚሉት ቆይ ልንገርህ ይሄ እኮ አሁን ትላንት ያየነው ታሪክ ሳይሆን ይሄን አረገ ይሄን ሰራ የምትለኝን ንገረኝ። ልንገርህ የትግራይ ህዝብ አካውንቱን መጠቀም እንዳይችል፣ ውሃ እንዳያገኝ፣ መድኃኒት እንዳያገኝ፣ ህዝቡ ሁሉ ተፈናቅሎ ከነበረበት ሁኔታውን ስታይ ነው የምልህ። ገብቶሃል? ያነው ሁሉ ሴራ ተተብቶበት የነበረን ህዝብ ነፃ እንዲወጣ መቃወም የጀመረው የትግራይ ህዝብ በጌታቸው ነው እንጂ ቲፒኤልኤፍ ሆነ የትግራይ ህዝብ ሆነ የትግራይ በአመራር ደረጃ ቲፒኤልኤፍን የሚቃወም አንድም የለም። ማንንም አታነሳም። እነዚህ ደንቆሮዎች ከመሆናቸው የተነሳ የተማረ አይወዱም። ይሄ ተፈጥሯዊ ባህሪያቸው ነው። አንተ ከደብረጽዮን አይ ቲንክ በትምህርት ዶክተር ነው
ጌታቸው ረዳ ዶክተር ማለት ነው ህዝቡን ያስጨረሰው ንምትኳስ ማይ ትጣራጠሩ አለይን ኾለና ምትዕራይ አብይና በይ አخلተ መልሐስ ሓደ ዘረባይና ከነዛረዎም ይያለ እሱ አይደል ህዝቡን ያስጨረሰው ይሄ ደግሞ አይ እንትን ነው ላርምህ ነው አንዳንድ ጊዜ በትምህርት ደረጃ ከሆነ ደብረጽዮን አትሊስት እስከ ዶክትሬት ሰርቷል ከጌታቸው ረዳ የተሻለ ማለት ነው አንደበተርቱ አይደለም ደብረጽዮን ህዝባችንን ለዚህ አሳር ያበቃው ለዚህ ፈተና የዳረገው ደብረጽዮን ነው ደብረጽዮንና ጋሾ አጃቢዎቻቸው በቁም ለፍርድ መቅረብ የነበረባቸው ሰዎች ናቸው እሺ ማለት አሁን እኔ የጠየቅኩን አልመስ ጌታቸው የአብይ አህመድ ገደለን ፈለጠን ቆረጠን አፈናቀለን የምትለው ስርዓት ላይ ሄዶ ለመስራትና ለመታዘዝ ካቢኔ አባል ሆኖ ሲገባ ላንተ ጌታቸው ረዳ ተምሯል ሰልጥኗል አድጓል የምትለው የሰራው ስራ ትክክል ነው አይደለም ይሄን የመረጠው የትግራይን ህዝብ ለመርዳት ነው የቲፒኤልኤፍን ለመቃወም ከአብይ ጋር ሆኖ መስራት አለበት ኢትዮጵያዊ ሆኖ መስራት መቻል አለበት አብይ ቲፒኤልኤፍ ሆኖ ነው ቲፒኤልኤፍን የጣለው ስለዚህ የፈለገ ነገር ይሁን እነሱ ዋጋ ውስጥ መኖር ስላልቻለም ሊያሰሩት ስላልቻሉ ባይኤኒ ሚኒስ ሊረሽኑትም ነበር ሊያጠፉትም ነበር ያንን ድፍረት በነፃነት መናገር የቻለው ጌታቸው ረዳ ነው ይሄን በደንብ 4 ነጥብ አርገህ ማወቅ መቻል አለበት በጣም ጀግና ነው ለትግራይ ሙሉ የትግራይ ህዝብ እነዚህ በቼይን የተሳሰረ ዕውቀት ነው ያላቸው ይሄ አድዋ ሽሬ አክሱም ምናምን የምትለው ህዝብ ቼይን አለው ገብቷል ይሄን ቼይን መበጠስ አትችልም ገብቷል ራያ እንዳይቆም እንደርታ ሆኖ እንዳይቆም ትግራይ ውስጥ የተሰራ ሴራ አለ የዘር ጥራት አላቸው ገብቷል ትግራይን ለመምራት የዘር ጥራትህ መጠራት አለበት ጄስ የዛ አካባቢ ሰው ነህ እኔ ኦፍ ኮርስ የምን አካባቢ በደንብ አርጌ ነው ማለት የምን አካባቢ እኔ እንደርታ ነኝ ኦኬ ዛሬ ትናንትና ሰሞኑን ራያ አካባቢ ያለ አለማጣ አካባቢ ያለ ነገር እየሰማኸው ያለው አዲስ ዜና አለ ተመልሰው የተመለሱት ራሳቸው ተመልሰው እየተፈናቀሉ ነው ልክ ነኝ አልተፈናቀሉም እኔ በጣም ብዙ መረጃ ስላለኝ ነው እኔ ይሄን የምነግርህ እኔ በጣም ብዙ መረጃ አለኝ የራያ ህዝብ በደንብ ነው ማቀው ነው አላማጣም በለው ኮረምን በለው ቆቦም ብትለው የፈለገው ዜናዎቹ ብትለው ዜናዎቹ ሰጥናቸው ነው የምትለኝ ጌታቸው ረዳ እኮ ያላማጣ ሰው ነው ኖ እኔ አሁን ዜናዎቹ ከሀቅ የራቀ ዜና ነው ይሄ ገብቷል የራያ ህዝብ የመለሰው ቲፒኤልኤፍ አይደለም ራሱ ነው የተመለሰው በክንዱ ነው የተመለሰው ወደ ሀገራችን እንገባለን የሚመጣውን ጭቆናችንን እንታገላለን ብሎ ልትመልስልኝ ያልደፈርከው ጌታቸው ረዳ ኦኬ አብይ ለምሳሌ በትግራይ ላይ ጄኖሳይድ አድርጓል ብለህ ታምናለህ አብይ ብቻ አይደለም ኖ ለሌሎቹ በማይባል የኢትዮጵያ ህዝብ ጄኖሳይድ ፈጽሟል አብይ እንደ አንድ ጄኖሳይድ ያካሄደ ትግራይ ላይ ተጠያቂ መሆን አለበት ብለህ ታምናለህ አታምንም በደንብ አምናለሁ እሱ እንዲጠየቅ ነበር ትግሉ የተካሄደው ስለዚህ ይሄንን ጄኖሳይድ ኦኬ ጄኖሳይድ ያካሄደ ስርዓት ላይ ሄደ ለፍትህና ርትዕ ሳይፈጸም ተፈናቃይ ሳይመለስ የትግራይ ጊዜያዊ አስተዳደር ሳይመለስ ትግራይ መሬት ላይ ጠላቶቻቸው ከመሬታቸው ሳይወጡ አሁን ይሄ ሁላ ባልተካሄደበት ወቅት ከሱ ወደ ብልጽግና ገብተህ ከብልጽግና ስርዓት ጋር አብሮ መስራቱ ጌታቸው ትክክል ነው ብለህ ትላለህ ልንገርህ እኔ ይሄን በደንብ ልንገርህ ኖ እኮ እንድትነግረኝ ትላለህ አትልም አልልም ኦኬ ስለዚህ ለምንድን ነው ታዲያ አብይን ጄኖሳይድ ትላለህ ከእንደገና ግን ወደ አብይ ፓርቲ ገብቶ መስራቱ ደግሞ ትክክል ነው ትላለህ ጭንቅላት እኔን አዳምጠኝ እያልኩ ያለሁትን እኔን አዳምጠኝ ለሚታክ ፈርስት መጀመሪያ እኔ ድሉን ሰጥተኛል እኔ ልናገርና ከዛ አንተ ደግሞ ትናገራለህ ገብቷል እኔ እያልኩ ያለሁት ጌታቸውን አላሰራ ያሉት በጎጥ ስለሚያምኑ ነው እኔ ውሸት እኔ ይኸውልህ ጉዳዩን በቅርበት አውቀዋለሁ እኔ በቅርበት ቆይ ጄስ ልንገርህ እስቲ እንደው ስላመጣኸው ልንገርህ እኔ በመጀመሪያ ጌታቸው ወደ ኃላፊነት ሲመጣ እኔ በሚዲያ ወጥቼ አይተዋል ካላየኸው ላስደምጥህ እችላለሁ ዩቲዩብ ላይ
ሁላችሁም ተጋሩ በአንድ ድምፅ እኔን ስትቃወሙኝ ምን አልኳችሁ? እኔ ጌታቸው ለአመራር አይሆንም። አንደኛ ጌታቸው በመሸበት የሚያድር እኔ አንዳንድ አሁን ሰሞኑን እለቃቸዋለሁ ብያለሁ። ጌታቸው ጠጥቶ መራመድ አቅቶት ቦዲጋርዶቹ ከቀኝና ከግራ እየጎተቱ መኪና ውስጥ እስካሁን ልለቀው አልፈለግኩም ነበር። ከዚህ በኋላ ግን ግዴታ ይሆናል። ከዛ በኋላ ምን አልኩኝ? እኔ እዛ በሸራተንም በሂልተንም ከነ ሜላት ከነዚህ ሚያሚያው የሚሉት ፍንዳታ ልጃገረዶች ጋራ ቁጭ ብሎ ሸራተን እየጠጣ ይውላል። እሱም ፎቶግራፍ አውጥቼ እኔም የመጀመሪያ ጊዜ ለጠፍኩት እኔ ነኝ። ምን አልኩኝ? የእሱ ወዳጅ አለ እኔም ከተማ። ይሄ ሰውዬ የትግራይን ህዝብ እያስበላ ነው። አንደኛ ምልህ ሴሰኛም ሱሰኛም መሆን መብት ነው እንደ ግለሰብ። ግን ጧት ጧት መቀሌ፣ ማታ ማታ ሸበሌ እየዋልክና እያደርክ እየጠጣህ እየሰከርክ ትግራይ ውስጥ ቢሮ ዘግቶ እንትን አገልግሎት ለማግኘት ሰዎች ቢሮ እንኳን መጥተው ከሰዓት በኋላ አንድ ቀን ጌታቸው ተገኝቶ አያውቅም። ካቢኔው በ2 ዓመት ጊዜ ውስጥ ካቢኔው የጌታቸው ካቢኔ የተሰበሰበው ከ3 እና ከ4 ጊዜ በላይ አይደለም። ይሄንን ታደሰ ወረደ ራሱ ለሚዲያ በሚዲያ ላይ መጥቶ የአንድ የትግርኛ ሚዲያ ላይ መጥቶ ተናግሮት ያውቃል። እኔ ምን አልኩኝ? አይሆናችሁም ጌታቸው እኔ በግሌ ራሱ እዚህ ወዳጁ አለ፣ እረፍ፣ አለበለዛ ሚስጥርህን አውጣለሁ፣ አጋልጥሃለሁ። አንተ ነገ ጠዋት ስራህን ሳትሰራ ስትቀር በራያ ስለሆንኩ አላማጣ ስለሆንኩ እንደርታ። ምክንያቱም እንደዛ አይነት በጣም ይሄ ነገሮችን ሳያላምጥ የሚውጥ ብዙ የደነዘዘ ሰው አለ። ጌታቸው ክርስቲያን ስለሆነ ነው፣ ራያ ስለሆነ ነው፣ አላማጣ ስለሆነ ነው የሚል ብዙ ደንቆሮ እንዳለ ስለማውቅ እኔ ደግሞ እናንተ ከምትሉት ነገር የራኩኝ፣ እናንተ አካባቢ አላቀውም። አሁን የምትሉትን ሁላ በኋላ ነው የምሰማው። ያን ያህል ትግራይ ውስጥ ስላሉ ከተማዎች፣ ወረዳዎች፣ አውራጃዎች፣ አካባቢዎች እኔ ያን ያህል እውቀቱ የለኝም። አሁን ነው እናንተ እኔ መሪዎች ሁል ጊዜ ጥፋታቸውን ለመሸፈን ሲፈልጉ ምን ይላሉ? እንዲያውም አስተማሪ ነኝ፣ እንደ አስተማሪነቴ ተማሪ ኤ ሲያገኝ ኤ ያገኘው፣ ኤፍ ስንሰጠው ግን ኤፍ ሰጠኝ ነው የሚለው። አገኘው አይልም። ማንም በጥፋቴ ስላላጠናው ስላልሰራው ሚል የለም። ጌታቸው ነገ ጠዋት አንደኛ የሊደርሽፕ የመሪ ስነ ምግባርም የለውም፣ የመሪ ባህርም የለውም፣ ኤክስፒሪየንስም የለውም። ሶ አይሆንም ለአመራር። ነገ ጠዋት ለምን አልሰራህም ሲባል አላሰራ አሉኝ፣ ራያ ስለሆንኩኝ ካላማጣ ስለመጣሁኝ እንደሚል አቅ ነበር። ይሄን ለዛ ነው ብዙ የትግራይ ልጆች አንተን የመሳሰሉ ሁሏችሁም በሚባል ደረጃ ስትቃወሙኝ ከ2 ዓመት በፊት እኔ ማቀው ሚስጥር ስላለ ነው። አሁን ኦልሬዲ ፖለቲካ ኮንቪንስና ኮንፊውዝ ቁማር ነው ብለዋል እንትና። ስለዚህ ቁማር እንደሆነ ስለማውቅ እንዳንተ አይነት ልጆች ስሜታችሁን እያንተከተከ እንደሚጋልባችሁ ስለማውቅ ጌታቸው ተውረፉ፣ ይቅርባችሁ። እኔ የእሱን ሚስጥር በቅርበት አውቃለሁ። ምን እንደሚያደርግ እሱም ያውቃል፣ እሱ ራሱ ያውቃል። ጌታቸው ማለት የመጨረሻ ወሮ በላ ዱርዬ፣ ሴት ሲያሳድድ መጠጥ ቤት ሲውል ሲያድር እንደሚውል እኔ አውቃለሁ። ስራውን ምንም አይሰራም፣ አይሆንም ለአመራር። ኤቭሪባዲ ኖውስ ዳት። ሶ አሁን እናንተ አላሰራ አሉት ምናምን አሉት። በመጀመሪያ ሊደርሽፕ ማለት ምን ማለት ነው? እንኳንስ ፖለቲካ ውስጥ ቤተ ክርስቲያን ውስጥ ቀዳሽ ቄስና ጳጳስ እነ ከሌ አላሰራ አሉኝ ሊልህ ይችላል። መሪ ማለት ምን ማለት ነው? እንቅፋት የለም መሰናክል የለም አይደለም። የአንድ መሪ ብቃቱ እንቅፋቱን መሰናክሉን ተሻግሮ አሻግሮ መስራት ይችላል አይችልም፣ እሱ የብቃት ጥያቄ ነው። አይ እንቅፋት ካየሁ መሰናክል ካየሁ መስራት አልችልም ካልክ ፍሮም ደ ቬሪ ቢጊኒንግ ዩ አር ናት ሊደር። ለምንድን ነው ቦታው ላይ መጣኸው? እንጂ ይሄ መንግስተ ሰማያት አይደለም። እንኳን ፖለቲካ ላይ ቤተክርስቲያን ላይ የሚያደናቅፍ ሰው ይኖራል። ተሻግረህ ለመስራት ካሰብክ ከወሰንክ እቅድ ጌታቸው ረዳ እቅድ አውጥቶ ያውቃል? ፕላን አለው? አጀንዳ አለው? ምንድን ነው ሲያደርጉ የነበሩ 2 ዓመት? ልንገርህ፣ እንዲያውም ንገረኝ ካልከኝ 2 ዓመት በአካባቢ ህዝብ እየመለመልክ ትግራይ ላይ አንድነት እንዳይመጣ ስታሳምጽ የነበርክ የተወሰኑ ልጆች
አፋር ላይ ያሉ አሁን አንዳንድ ወጠጤዎች ግቡ እያልኳቸው ነው። ምክንያቱም ከትግራይ መከላከያ ሰራዊት ጋር እንደዚህ የምትሳፈጥ አይደለም። የማንም ወጠጤ መጠጤ ዝም ብላ አፋር ገብቼ ነፃ አውጥቼ ስልጣን ምናምን አለ ቂጥህንም ግንባርህንም ሳይሉ ግባና አርፈ ትምህርትን ተማር እያልኩ ነው አንዳንድ ወጠጤዎች። ምክንያቱም ትግራይ ውስጥ ስልጣን ከፈለክ እስክርቢቱ ያዝ፣ መሳሪያ አትይዝም። ምክንያቱም ትግራይ ውስጥ ሲቪል ዋር አንፈልግም። ግን ብዙ አሉ ደንቆሮ ጠላቱንና ወዳጁን በትክክል ለይቶ ማያቅ። ስንት ጠላትህ መሬትህን አስረክበህ ህዝብህን አፈናቅለህ እሱን ወደ ማስመለስ አንድነትህን ወደ መገንባት ጠላቶችህ ነገ እንዳይበሉ ራስን ከማዘጋጀት ጋር በጭንቅላት ያልዳበረ በእውቀት ያልዳበረ ጭንቅላት ስለሆነ እነ ጌታቸው ረዳ መጥቶ እዛ ሸራተን ኢሊሌና ምናምን ከሴት ጋር ሲገለሙት እየዋለ እያደረ አይ ስራ አልሰራሁም እያደናቀፉኝ ነው ብሎ ይነግርሃል። ህዝቡ አያቅማ። ለምን? ኦፍኮርስ እኛ በቅርበት የምናቅ ሚስጥሩን የምናቅ የምንለጣጥፍ የምንከታተል አይመጣም እኛ ጋር። ጌታቸው ረዳ እኔ ጋር መጥቶ የትግራይ አመራሮች ህወሓት እንቅፋት ፈጥሮብኝ ነው አይለኝም። ለምንድን ነው ማይለኝ? እንተዋወቃለን፣ አወጣለታለሁ ጉዱን ዘክዝኬ። ግን ምንድን ነው የሚያሳዝነኝ? 2 ዓመት ሙሉ ግን በአካባቢና በመንደር ወጣቶች በየአዳራሹ እየሰበሰባችሁ እኛ አድዋ፣ እኛ ራያ፣ እኛ ሰባንደርታ ምናምን ትለኛል። ይሄ አተትና ጎተት የሆነ ጭንቅላት ይዘን ትግራይ እንደ ትግራይ ነው ማቀህ ራያ ነኝ አደሬ ነኝ እንትና ነኝ ሰባንደርታ ምናምን የሚለውን ይሄንን የደንቆሮ አስጭንቅላት ትተውና ፖለቲካውን ወደ ጎን አድርገህ የተከበብክበትን ፖለቲካ እሳት ውስጥ ጠላት ከቦሃል። መሬትህም ላይ ያለ በአካባቢህም አለ። አንድ ሆነን ህዝባችንን መልሰን አንድነታችንን አረጋግጠን ጥቅማችንን እንዴት እናስከብራለን? ህወሓትን ለመጣል ቀላል ነው። ህወሓትን ለመጣል መሳሪያ ይዞ በመምጣት ቢሆን ኖሮ አብይ ጥላቸው ነበር። ህወሓትን ለመጣል ቀላሉ መንገድ ሀሳብ ይዘ መምጣት ነው። ፕሮግራም ይዘ መምጣት ነው። ፓርቲ አጀንዳ ይዘ መምጣት ነው። አጀንዳህን ለህዝብ መሸጥ ነው። የትግራይ ህዝብ ህወሓትን ያንተን ሀሳብ ከገዛህ ያንተን ፓርቲ ከገዛው የትግራይ ህዝብ በ2 በ3 ቀን ህወሓትን ድርግም አድርጎ ያጠፋልሃል። ግን ችግሩ እናንተ ህወሓትን በመሳሪያ እናጠፋለን። በመሳሪያ አታጠፋውም። ህወሓት ያለው ሰው ልብና ጭንቅላት ውስጥ ያለ ፍልስፍና ነው፣ የፖለቲካ ፍልስፍና። እሱን ሌላ ፍልስፍና ይዘህ መጥተህ በሰው ልብና አእምሮ ካነገስከው ህወሓትን ልትጥለው ትችላለህ። ህወሓትን ግን መሳሪያ ይዞ በመምጣት ቢሆን ሻዕቢያ ያጠፋው ነበር፣ ብልጽግና ያጠፋው ነበር፣ የኢትዮጵያ ብሔር ብሔረሰቦች ልዩ ኃይል መጥተው ያጠፉት ነበር። አልቻሉትም ሊያጠፉት። ነግረን ነበር። ህወሓትን የምታጠፋው ህወሓት በሀሳብ ህወሓት ማለት የፖለቲካ አስተሳሰብ ነው፣ ጥሩም ይሁን መጥፎ። ሌላ የፖለቲካ አስተሳሰብ ይዘህ መጥተህ ህወሓትን ማሳጣት ዳር ማድረስ ከፈለገን በሂደት ማፍረስ ትችላለህ። አይ ህወሓትን ለማፍረስ የሚያስችል የፖለቲካ ፍልስፍና የለኝም፣ ጠበንጃ ይዤ ህወሓትን አፈርሳለሁ ካልክ አናትህን ያፈርሰዋል። ሌላ ነገር የለውም። ለምን? ህወሓት ማለት የተወሰኑ የግሩፖች ስብስብ አይደለም። ከ2.5 ሚሊዮን ህዝብ በላይ መርጦ ያስቀመጠው። ያንን 2.5 ሚሊዮን ገለህ ልትጨርሰው አትችልም። ግን ሀሳብ ቢኖርህ እኔ ለትግራይ በኢኮኖሚ በሰላም በጸጥታ በልማት የተሻለ ሀሳብ አለኝ፣ የተሻለ አመራር፣ የተሻለ ፓርቲ ነኝ ብለህ ሀሳብህን ብትሸጥ የትግራይ ህዝብ ያንተን ሀሳብ ቢገዛው ህወሓት ስማ 1 ዓመትና 2 ዓመት አይደለም 1 ቀንና 2 ቀን ሳያድር ህዝቡ ሁሉ ግልብጥ ብሎ አንተን ይደግፋል። ይህንን ስናበረታታ የነበርን ሰዎች ነን። ግን እነጌታቸው ስራህን ሳትሰራ ስትቀር የእናቴ መቀነት አደናቀፈኝ፣ ራያ ነኝ አላማጣ ነኝ። ኧረ እባክህ ህወሓት ውስጥ ያን ሁሉ ዓመት ቁጭ ብሎ ሲደሰኩር የነበረ በጦርነት ጊዜ ራያና አላማጣ ለምን አላለንም? ያኔ ዛሬ ይዟቸው የሚመጣቸው የራሱ ድካም ነው። ምንድን ያለው አይሲ ውስጥ እንደገባንን አላለም? እንደ ሪዮት ላይ ቀርቦ ስራ ካልሰራ ምን ታደርጋለህ? አንድ መስሪያ ቤት ውስጥ ሲኢኦ ማናጀር ሆነ ድርጅቱን አትራፊ ካላረክ ሪዛይን አድርገህ ነው የምትለቀው። ስለዚህ እኔ ጌታቸው ረዳ ፍሮም ደ ቬሪ ቢጊኒንግ እዛ ስልጣን ላይ እንዳይቀመጥ ያልኩት የስነ ምግባር ሰው አይደለም። በየቀኑ ምልህ አገጩ ቦርጩ ማጅራቱ ዝም ብሎ እየወፈረ አንድ ቀን ወጥቶ ከዛስ በስልጣኑ ላይ የሆነ ነገር ሲነሳ ሮጦ ይመጣል። አነንህና እዚህ ጉጅል ለምናምን ትላለህ። እሱን ጅላጅል ህዝብ ልታታልበት ትችላል። እንደኔ አይነት ሰው ግን ልታታልለኝ አትችልም። ስለዚህ የኔ ወንድም ለአንተም ምክሬ ይሄ ዝም ብለህ በአካባቢ መደናቆር መሀይምነቱን ተወና ፕሮግራም
ፕላን አላማ ቅረጽና ለህዝቡ ሽጥለት። ህዝቡን ያንተ አድርገው። ምንም መሳሪያ መታኮስ አያስፈልግም። በቀላሉ ነው የምትገለብጠው። ከዛ ውጭ ግን ዝም ብሎ ይሄ ወጠጤ መጠጤ ዝም ብለህ ክላሽ ይዘህ በስልጣን በብረት ህወሓት ማለት 10 ሰውና ጌት ህወሓት ማለት ብዙ ሰው የሚመስለው ደብረጽዮን ሞንጆሪኖ አለም ገብረዋህድና ማን ነው ዶክተር አብርሃም ነው የሚመስለው። ህወሓት ማለት እሱ አይደለም። ህወሓት ማለት 2.5 ሚሊዮን ማለት ገለጥ ጨርስና እነሱን አንተ ስልጣን ትይዛለህ። ጅልነት ነው። ሶ መከራህንም ድድብናህንም ለማሳጠር እስክርቢቶ ያዝ፣ ፕላን ንደፍ፣ ፓርቲ አቋቁም፣ ለህዝብ ሽጥ፣ ህዝብ አሳምን፣ ህዝብ ግዛ፣ የህዝብን ልብና ማርክ። ከዛ ህዝቡ ይምረጥህ፣ ስልጣን ያዝ፣ ህወሓትን አባረው፣ ችግር የለው፣ አለቀ። 4 ነጥብ። ከዛ ውጭ ግን አደራ ምልህ እንዳትደነቁሩ። በዚህ በአካባቢያዊነት ያለ የመሀይምና የደንቆሮ ስብስብ ይሄ እንደርታ ራያ ቅብርጥስ የሚል የደንቆሮች አሉ። እዚህ ቲክቶክም ላይ አሉ። ራያ ነኝ ምናምን ነኝ የሚሉ እኔ እንደ ይቅርታ አድርግልኝ እነሱን ከምሰማ ህፃን ልጅ ሲያለቅስ ብሰማ ይሻለኛል። ምክንያቱም የደንቆሮ ጭንቅላት ነው የሚጮኸው፣ ሌላ ነገር የለም። ራያ ነኝ አላማጣ እያለ የሚጮኸው የደንቆሮ ጭንቅላት ሲጮህ ነው። እሱን ከምሰማ የሚያለቅስ ህፃን ልጅ ብሰማ አትሊስት የተሻለ ነገር ነው ብዬ እላለሁኝ። እና እንዳትደናቆር ነው። ጂኤስ ኤርሚ መቀጠል ይችላል። እሺ እንታይ ክብል ደሊ ኣነ ብትግርኛ ዶ ክዛረብ ነዞም ኣብ ታሕቲ ዘሎ ተጋሩ እዛ ሓውና ንህዝቢ ትግራይ ፅንዓት ይሃብካ ክብሎ እየ ዝደሊ ኢሉ ዘረብኡ ክጅምር ሰሚዐ እዮ እሞ ጌታቸው ረዳ ሓደ ትግራዋይ ግን ኣብ ዝሓለፈ ኩናት ትግራይ ልዕሊ 1 ሚልዮን ሰብ ተኸፊሉ እዩ። እቲ ብሓባር ትግራይ ዝኸፈለቶ ከቢድ ዋጋ ንዑ እዩ ትግራይ ፅንዓት ይሃብኪ ክበሃል ዝግባእ እምበር ምስ ትግራይ ነይርአ ኢሉ ክልፍልፍ ዝነበረ እሞ ሎሚ ምስ ብልፅግና ዝተደመረ ሰብ ብምስኣና ትግራይ ሓደ ኣብ ልዕሊኣ ተቃላሳይ ዝመስል ዝነበረ ቱኻን ስለ ዝገለገሰላ እንኳ ሓጎሳ እዩ ክበሃል ዝግባእ። ባይ ዘ ወይ ኣብ ትግራይ ዝነበረ ኩናት ናይ ጌታቸው ረዳ ዘረባ ኢና ክንሰምዖ። በቃ እቲ ዘረባ ንስማዕ እስኪ። እቲ ናይ ጌታቸው ረዳ ኣብ ግዜ ኩናት ትግራይ ዝዛረቦ ዝነበረ ዘረባ ከም ዘረባ ረዚን ክኸውን ዝገበረ ናይ ቲዲኤፍን ናይ ህዝቢ ትግራይ ቃልሲ እዩ ረዚን ገይርዎ። ኣብ መሬት ብዝግባእ ዝቃለስ ተዘይነብር፣ ኣብ መሬት ብዝግባእ ንፀላእቱ ዝድምስስ ተዘይነብር፣ ኣብ መሬት ብዝግባእ ታላቁ ሩጫ ዝመስል ሙሩኻት ናይ ኣብይ ኣሕመድ ተዘይነብር ጌታቸው ረዳ ስለ ዝተዛረበ ተዛሪቡ ወላ ሓንቲ ብዘረባ ደኣ ናይ ብልፅግና ተዛረብቲ ነይሮም እንዲኦም ብጣዕሚ ዘሰንብር ዘረባ ዝዛረቡ ሮማይ ትግራይ ጠፊኣ ዘብል ዘረባ እኮ ዝዛረቡ ነይሮም እዮም። ትግራይ ካሁን በኋላ ከቢላ ከሽንኩርት መክተፊያ በላይ ምንም ነገር እንዳትይዝ እናደርጋለን ይሉ ነበር እኮ። ከሙ እኮ ናይ ጌታቸው ረዳ እኮ ከሙ እኮ የተዘረባ ይሄ ዱርዬ 4 ኪሎ የተቀመጠ ዱርዬ በሱ መሾም ማለት እሱ ያስቀረበልህን ሜኖ መቀበል ማለት ነው፣ በሱ ፈቃድ መብላት ማለት ነው ሲል የነበረ ሰው ነው። ድንገት ከ7ኛ ክፍል ባችለር ዲግሪ አለኝ ሲል ማለት ምናምን ሲብሉ ሲያሾፍ የነበረ ሰው ነው። ይሄን ንግግር የትግራይ ጀግኖች በጀግንነት የሚሰሩት ስራ ነው ሚዛን እንዲደፋ ያደረጉት እንጂ ለንግግር እኮ ከሱ የበለጠ በትግራይ ጦርነት የብልጽግና ሰዎች ነበር የሚናገሩት። ይሄንን ነገር ነው ማሰቢያ መቻል ያለባችሁ መጀመሪያ። ያንድን ሰው የፖለቲካ ችሎታ እዚህ ቲክቶክ ያሉ ፊታቸው ጾታቸው የማይታወቁ ሰዎች አይደለም። ሂዱ የኢትዮጵያ ፖለቲከኞች ምን ይላሉ? ገዱ አንዳርጋቸው የአማራ ልጅ ተብሎ ለአማራ ምናምን ሲል እንዳልነበረ ገዱ የኢትዮጵያ ጠቅላይ ሚኒስትር ተቋሚ ሆኗል። እሱ ደግሞ በገዱ ቦታ ተቀምጧል። ማን ነው የከሰረው? ማን ነው የከሰረው? ገዱ አትሊስት አሁን እየተቃወመ ነው። እሱ ግን ይቃወመው የነበረውን የትግራይ ህዝብ ላይ ጆኖሳይድ የፈጸመውን ጠቅላይ ሚኒስትር አሁን አማካሪ ሆኖ ቁጭ ብላ ባይዘወይ ካሁን በኋላ እንደ ጌታቸው ረዳ በትዊተር እየመጣ ጌታ ማን ነው እንደ ዳንኤል ክብረት
ኤድሞንድ ዳንኤል ክብረት የአማራ ልጆች ምንድነው የሚላቸው? በትዊተር እየመጣ የሆነ ስም ይሰጣቸዋል አይደል? ጃውሳ ያላቸው እኮ እሱ ራሱ ነው። በቃ ጃውሳ ምናምን ይላል። አሁንም ጌታቸው ረዳ በትዊተር እየመጣ የትግራይ ቲዲኤፍን የሆነ ስም ሊያወጣ ነው። ሌላ ምንም ስራ የለው። ስለዚህ ከዚህ የበለጠ ውርደት የለም። ፖለቲካ ሰብእናውን ያስፈልገዋል፣ ቆራጥነትም ያስፈልገዋል፣ የተከፈለው ዋጋ ክብርም ያስፈልገዋል። ዛሬ የሆነ ቪዲዮ እመለከት ነበር። የሆኑ ትግራዋይ መንገድ እናሳያችሁ ብለውኝ ሲጠቁሙን መንገዱ በጣም ክፉ ነበረ፣ ግን አማራጭ አልነበረም፣ እንሄድ ነበረ። ግን ምን ይሉ ነበር? ከ5 ከ6 ወር በኋላ እናሸንፋለን፣ ግን መጨረሻ አዲስ አበባ ሄዳችሁ ስልጣን እንዳትሉ ብለውን ነበረ። አረ ያንን ይሄው ካደው። ያን ቃል ክዶ ዛሬ አዲስ አበባ ሄዶ ስልጣን ራሱ ተቀበለ። ስለዚህ ይሄ ውርደት ነው። ይሄ ለኢትዮጵያ ሕዝብ በጣም ትልቅ ትምህርትም ሆነ ትግራይ የተጠላችው በእነዚህ ሰዎች ንግግር ነው። ከአማራ ጋር እንድንጣላ ተጋሩ ከአማራ ልጆች ጋር እንዲጣሉ እሱ መጥፎ ፕሮፓጋንዳ ይሰራ ነበር፣ ለአብይ አህመድ የሚጠቅም ገባችሁ? ግን ዛሬ የአማራ ልጆች ካላችሁ እዚህ ላይ አሁን የትግራይ ህዝብ ጠላት አይደለም ለአማራ። የአማራ ህዝብ ለትግራይ ጠላት አይደለም። በዚህ ባለፈው የትግራይ ጦርነት መካከል በጣም ጭቃ የሆነ መጥፎ ፖለቲካ የሚሰሩ እነ ጌታቸው ረዳ ዛሬ ተገላግለናል ማለት ፈልጋለሁ። ቴንኪዩ ወዳጄ። በጣም ጥሩ ፖይንት ነው ያነሳው። ማን ነው ጄስ? ሀሳብ ካለ መናገር ትችላለህ። ከዛ ወደ ቢቀጥለው ሄዳል። እሺ ጆ መቀጠል ይችላል። ቴንክ ዩ የስ ኤርሚ ሐዊዝ ዛሬው ነው የሚናገረው የነበረው ትክክል ነው። አግሪ ዊዝ ሂም። ከኋላ ያለው አንድን ፖለቲከኛ በተለይ ማንንም በቃ የትግራይ ህዝብ ጠንካራ ስለሆነ በጣም ጠንካራ ሃይሊ አዌር የሆነ ማህበረሰብ ከኋላ ቫይብራንት የሆነ ስላለው ነው ፌመስ የሆነው እንጂ የተለየ ነገር ተናግሮ አይደለም። ሶ አይ አግሪ ዊዝ ዳት ዋን። ግን እኔ ትንሽ ካንተ ለየት የሚል ያለኝና ወይም በጌታቸው ላይ ብቻ ሳይሆን በአጠቃላይ ራሳችንን መፈተሽ አለብን ከሚሉ ሰዎች አንዱ ነኝና ኤድመንድዬ when we see things like detail item ከችግሩ መፈታት አለበት ብዬ ነው የማስበው እና አብዛኞቹ ከትግራይን አታክ ያደረጉ ተጋሩ ሰምሃው ከቲፒኤልኤፍ ጋር ንክክ ያላቸው ከዶክተር አረጋዊ ብታይ አብርሃም ያየ ድሮ ማለት ነው ከትግሩ ጀምረው ኮር በቃ የቲፒኤልኤፍ እንትን የነበሩ አብርሃም አሁን ከአብይ ጋር የሚሰራው መከላከያ የነበረው እነዛ ጌድ ጀነራል ሳሞራ ጀነራል ዮሐንስ አሁን ደግሞ እንደምታይ ጌታቸው እነዚህ በጣም በቃ ሰርክሉ ኮር ነው የምነግርህ። ተራ አባሎች ምናምን ሳይሆኑ ኮር በቃ ከፍተኛ ሚና ላይ የደረሱ መሪነት ደረጃ የደረሱ ሰዎች ሲሄዱ ደግሞ በጣም የከፋ ጥቃት ነው የሚያደርሱብን። በቃ በጣም የከፋ እንትን በቃ ተጋሩን እንደ ትግራይ የሚወጓት እነዚህ ከትግራይ የሚሄዱ ከቲፒኤልኤፍ ጋር ንክክ የነበራቸው ኮር ሰዎች ናቸው። ላይክ ዶክተር አረጋዊ ኮምፕሊትሊ የትግራይን ዌል ነውን የሆኑ መሬቶችን እንደ ምዕራብ እንትን የካደ የትግራይ አይደለም የሚል ብዙ ነገሮች በቃ የከፋ ሲሪየስ የሆነ ችግር የሚያደርሱብን እነዚህ ሰዎች ናቸውና ዋይ የቲፒኤልኤፍ እንደዚህ አይነት ሰዎችን ታመርታለች? ከመጀመሪያ ምን አይነት ሰዎች ነው የምታስጠጋው? መፈተሽ ያለባት አይመስለም ወይ? እስከ ትላንትና ድረስ ጌቾ ሰነታይዘር እያልን መጥቶ ለሴይ መለያየት ያለ ነው የነዋናምን ላይክ በሀሳብ ትለያያለህ፣ ዜን ጥገን ትይዛለህ። ጥገን ይዘት ዞር ትላለህ እንጂ ስትቃወሙ ለዘላለም እድሜ ልክን ህይወትን እስከ መስጠት ድረስ ስትሰጥ አሁን እኮ ከአብይ ጋር ሲሰራ እኮ ከሱን ይጠብቁ የነበሩት እኮ በአብይ ተገድሏል። ስንትና ስንት ወጣት እኮ ረግፏል ጌታቸውን ለማዳን እና መቼ ነው እኛ ራሳችን ዋትስ ጎን ኦን ሄር የምንለው ነው ጥያቄ። ለምንድን ነው ራሳችን ቆም ብለን ቲፒኤልኤፍን መፈተሽ አለባት ብዬ አስባለሁ። የምታስከተላቸው አባሎች በሙሉ ፌክ ናቸው ማለት ነው። ላይክ እሷን ስላስከደገፉ ብቻ እያስከተለቻቸው ነው ብዬ ነው የማስበው። በተለይ መሪ ደረጃ የሚመጡ እኔ ቆም ብለን ፓርቲውን እንደ ፓርቲ መፈተሽ አለበት ብዬ አስባለሁ። ይህን ለማለት ብዬ ነው። ግን በተረፈ የምትናገረው በሙሉ እደግፋለሁ። እንትን
አይ ቲንክ እኔ ፓርቲው ህወሓት ራሱ ምልህ ይፈተሽ ቢባል ብዙ አቃቂር የሚወጣለት ነው። ብዙ ችግር ያለበት ነው። ኦፍኮርስ ፓርቲው ችግር አለበት። ህወሓት በሚገባ ዴፊኒትሊ ህወሓት ችግር አለበት። አብሶሉትሊ ከሊደርሽፑ ጀምሮ መዋቅሩ በአጠቃላይ ተዋረዱ እንዳለ ፓርቲው ብዙ ብዙ መጥራት ያለበት መስተካከል ያለበት መታረም ያለበት ብዙ ግሳንግስ አለ ወይ ፓርቲ ውስጥ አለ። ግን አሁን እሱ አይደለም የፓርቲ ጉዳይ አይደለም። አሁን የህዝብ ጉዳይ ነው እኔ የሚያናግረኝ በብዛት እንጂ ፓርቲ ለፓርቲው ያን ያህል ቀና በጎ አመለካከት አለኝ ብዬ አይደለም። ህዝቡ ግን አሁን ችግር ያለ ምንድን ነው? እነዚህ ቅድም ስማቸውን የጠራሃቸው ሰዎች አሉ ህወሓት ውስጥ የነበሩ ከህወሓት ወጥተው አሁን ተቃዋሚ ሆኑ። ፓርቲውን እኮ ብትቃወም ማነው አረና ባይቶና ምናምን የሚባሉ እኮ አሉ ተቃዋሚ አይደል? ምንም እኮ ችግር የለብኝም። እኔ አሁን አንድም ቀን እነ ባይቶና እነ ሳልሳዊ እነ አረና ምናምን ስቃወም ሰምተኸኝ አታውቅም። ፓርቲ ለፓርቲ ብትቃወም እኔ ችግር የለብኝ። ግን አድሬ ስልጣን ይዛለሁ። አሁን ጌታቸው እንደሱ ነው ያደረገው። የትግራይን ህዝብ ጥቅም አሳልፎ እየሸጠ እንዳይፈጸሙ የምናደርገው እኛንን ምናምን ፌዴራሉ አይደለም እያለ ምንድን ነው ፌዴራሉን የትግራይን ህዝብ እዛ የተፈናቀለ ለምን እንዳልተመለሰ አይ ቲንክ ታደሰ ወረደ በግልጽ ጉዳዩን በቅርበት የሚያውቁት እሳቸው ስለሆኑ ተናግረዋል። የትግራይን ጥቅም እያሳለፍክ አብይ ስልጣን እንዲሰጥ ከሄድክ እኔ ከህወሓት ጋር አላያይዘውም፣ ከህዝብ ጋር ነው ማያይዘው። እኔ ጌታቸው ረዳ ከህወሓት ጋር ችግር አለኝ ብሎ ቢጽፍ ቢያወራም ችግር አልነበረብን። ግን ይሄ ሰውዬ አደገኛ ልክ እኔ ሳየው ራሱ አስቆሮጡ ይሁዳ በአንደኛው ክፍለ ዘመን ነው ይመስለኝ። ምናልባት አስቆሮጡ ይሁዳ ትንሽ በኢማጂኔሽኔ ፂምና ፀጉር እንዳለው ነው የምረዳው። አይቼው አይደለም ግን እንደዛ ኢሜጅ አደርጋለሁ። እንደዚህ ሰውዬ መላጣ፣ ጉንጩም፣ አገጩም፣ ሆዱም፣ ጀርባውም ማጅራቱም ያበጣ አይመስለኝም ግን ሳስብ። ከዛ ውጭ ግን ስነ ልቦናው ግን የዚህ ሰውዬ አዶኖ ያም ዛጊድም እንደዛ ነው እምልህ። ዘመዳሞች ነን ሲሉም ሰምቻለሁ። እና ቤተሰባቸውንም መፈተሽ ጥሩ ነው። ዛጊድሞ ጨራ ብሔሩን ነው የቀየረው። አዎ ግን ቤተሰቡንም መፈተሽ ነው ምልህ። ቤተሰብንን ከሚሉ አካባቢ ላይ ራሱንም ምኑንም እየለወጠ እየሸጠ ከመጣ ምንድን ነው ችግሩ ብለህ እኔ እንዲያውም ህወሓትን ከማጥናት የነጌታቸውን የነዛጊድን ቤተሰብ ማጥናት ተገቢ ነው ብዬ እላለሁ። አዶኖ እንደሱ ነው ምለው። ምክንያቱም በዚህ አይነት ክህደት እኔ አይቼ አላውቅም። እንኳንስ እዛ ትግራይ በቅ እያለሁ በልቼ ጠጥቻለሁ የሚል የእሱን ሆድና ኤድመን ለምን አስክ ሳምቲንግ ሲምፕል ኮች ፋብሪካ ከፈትክ፣ የጫማ ፋብሪካ ከፈትክ። የጫማ ፋብሪካ ስትከፍት ለሰይ በ10 ጥሩ ጫማ ያመርትና 11ኛው 2 ግራግር ያመርትብሃል። ማኑፋክቸር ዲፋልት ያለበት ማለት ነው። ሶ ውዲ ዝም ብለህ ከፕሮዳክት ውስጥ ከ10ሩ አንዱን ልዝ እያደረክ ትቀጥላለህ ወይስ ቆም ብለህ ይህ ፋብሪካ ለምንድን ነው አልፎ አልፎ 2 ግራግር የሚያመርተው ብለህ ፊክስ ለማድረግ ትሞክራለህ? አዎ ምንድን ነው መሰለህ እኔ እንደዚህ አይነት አናሎጂና ፖለቲካን አናሎጂ ስሰራ እኔ በፋብሪካ ጫማ ምናምን አልሰራም። ለመሰለህ ኦፍኮርስ አንተ እንዳልከው ፋብሪካ ጫማ ነው። ግን አሁን በፋብሪካና በጫማ ነገሩን ከሪያሊቲው ማራቅ አልፈልግም። ፓርቲው እንደ ፓርቲ ይፈተሻል። እኔ ፓርቲ ምን መሰለህ እኔ ቤተክርስቲያንና ፖለቲካ አንድ አይነት ነው። ቤተክርስቲያን ውስጥ ማን ነው መጥፎ ሰው፣ ማን ነው ጥሩ ሰው? ጥሩን አስገባለሁ መጥፎን ከለክላለሁ አትልም። ክፍት ነው። አዝሎንጋስ አምንበታለሁ ካለ ይገባል። መስጊድም እንደዛ፣ ፖለቲካም እንደዛ ነው። አምንበታለሁ እስካለ ይገባል፣ አላምንበታልም እስካለ ይወጣል። የሚገባውን ሰው ሁሉ ልብና ጭንቅላቱን እንመርምረው። እሱ የእግዚአብሔር ስራ ብቻ ነው፣ የሰው አይደለም። ብዙ ሰው በክፉና በመልካም ቀን ስብዕናው ይገለጣል። አሁን አንዳንድ ጊዜ እኔ ምን እላለሁ፣ አሁን ብዙ ሰው ጨዋ ይመስለኝ ነበር ድሮ ኢትዮጵያ እና የብዙ ሰው ጨዋነት የተፈተነው አንድ ወቅት ኢትዮጵያ መንግስቱ ኃይለማርያም ሸሸና ኢህአዴግ በሚገባበት ወቅት መንግስት አልነበረም። አብዛኛው ጨዋ የምንላቸው
አጠገባቸው ወደ ነበሩ የመንግስት ተቋማት እየሄዱ ሲዘርፉ እንዴ ጨዋ አልነበር እንዴ? ለካ ሰው ህግ ይዞት ነው እንጂ ድሮም ሌባ ነበር ማለት ነው። አጋጣሚውን ስላጣ ነው። አጋጣሚውን አግኝቶ ያልሰረቀ ሰው ነው ጨዋ። አጋጣሚው ሳይመጣ ሰውን ጨዋ አትለውም። አጋጣሚው መጥቶ ግን ሲሰርቅ ካየኸው ሌባና ጨዋ መሆኑን ትለያለህ። ከህወሓት ጋር ስትጣላ የትግራይን ህዝብ ጥቅም አሳልፈህ ከሰጠህ ድሮም ለትግራይ ህዝብ ጥቅም አስበህ አልነበረም ፓርቲ ውስጥ የነበርከው። ለሆድህ ነው። ጌታቸው ለሆዱ ነው የሰራው፣ ስፔሻሊ ለሱሱ። ምክንያቱም 145,000 ብር ነው አንድ ቮድካ ጠርሙስ ነው የሰማሁት። በቀን አንድ ቮድካ ነው የሚጨርሰው እና አንድ ቮድካ 145,000 ብር እየተወጣ በየቀኑ የእሱን ሆድ ለመቀለብ ይሄ ሰውዬ ፖለቲከኛ መሆን ግድ አለበት። አለበለዛ አስተማሪ ወይንም ዶክተር ሰራተኛ ቢሆን በቂ ደሞዝ የለም። በወር 15,000 ነው ዶክተር የሚያገኘው። እስከ ምሳ ሰዓት ተኝቶ ተነስቶ በልቶ ከዛ ደግሞ መጠጥ ቤት አንድ ጠርሙስ ቮድካና ውስኪ መጠጣት አለበት። ይሄ ነው በቃ የጌታቸው ስራ። እኔ ጌታቸው ከትግራይ ተነቅሎ በመሄዱ ሸክም ነው የቀለለው። ድሮም መቀሌ የነበረው ስጋው ነው፣ ልቡ የነበረው አዲስ አበባ ነው። የሱን ሱስ ማስታገስ ራሱ ከባድ ነው። 100 ምናምን ሺህ በቀን ወጪ አለብህ። ስለዚህ 100 ምናምን ሺህ ስንት የሰራተኛ ደሞዝ ትግራይ ውስጥ ይዘጋል። እኔ እንዲያውም በአጭሩ መርገም ተነቀለ ነው ብለው የጌታቸው መነቀል እንደው መርገም እንደተነቀለ ልቆጥረው እችላለሁ። እንደዛ ነው ማየው ከይቅርታ ጋር። እሺ ሁለት ሰዎች ላስገባ። እዚህ ላይ አንድ በጣም የገረመኝ ነገር የሰማሁትን ልንገርህ ኤድሞንድዬ። እሺ እንደምታውቀው በቅንነት ለውጥ ይመጣል ብሎ የሚያስብ ወጣት ይኖራል ብዬ አስባለሁ እና ከነሱ አንዳንዶች ይሄን ሰውዬ በእውነት የሚደግፉት ለጥሩ ለትግራይ ህዝብ ለውጥ መሆኑን አለመሆኑን የምታውቀው የሚያነሱት ነገር ራያ እንደ ራያ እንትን እንደ እንትን መቆም አቃተን ይላሉ። ይሄ ፖለቲካውን ጤና አለው፣ ለትግራይ ይጠቅማል። ያውም እንደዚህ የሚሉት ደግሞ እሱን ደጋፊዎች የሚሉ ሰዎች ናቸው። ባይዘው መጨረሻ ላይ ምንድነው የምለው ቴዲ ሪዮት ልክ ይሄን ዜና ስሰማ ለጌታቸው ረዳ የነበረኝ ነገር በጣም ነው በቃ የተበላሸብኛል። ምክንያቱ ይሄ ሰውዬ ከህወሓት ጋር ነው የተጣላው የመሰለኝ እንጂ ለካ ከትግራይ ጋር እንደተጣላ አልገባኝም ማለት አይገርምም? በቃ ፋክቱ እኔ ከህወሓት ይልቅ ከሳምንት በፊት አናግሬው ኤርሚ ከሳምንት በፊት ቴዲ ሪዮትና አወራን፣ ተከራከረኝ ማለት ነው። አሁን ትናንትና ውሃ ውስጥ የገባች አይጥ ሆኖ መጣ እና ምን አልኩኝ? የሚያናድደኝ ነገራቸው ደንዝዘው ሁሌ የሚነቁት ከተጋጩ ወይ ከወደቁ በኋላ እሱ ነው የሚደብር። አንዳንድ ጊዜ ያለ እና ይሄንን ቀጥል ይሄንን አነጋገሩን ሰማውና እኔ አንድ እዚች ላይ ኮመንት አድርጌ መጨረስ የምፈልገው ህወሓት አላሰራም አለችኝ ብሎ ይከሳታል አይደል? ብልጽግናስ የትኛው የፖለቲካ ኃይል ነው በእውነት ብልጽግና ዲሞክራሲያዊ የፍትህ ፓርቲ ነው ብሎ ብልጽግናን የመረጠው? ራሱ አስመራጭ፣ ራሱ ተመራጭ፣ ራሱ ተቃዋሚ ሆኖ የብልጽግና ፕሬዝዳንት የሆነ ሰውዬ እንዴት ነው ህወሓትን ከሱ ጋር አወዳድሮ ከህወሓት ይልቅ ብልጽግና ትሻላለች ብሎ ብልጽግናን ተሿሚ ሆነው? በቃ ይሄ በጣም ያሳስበኛል። ቴንክ ዩ። ኦኬ ሁሉንም እሺ እናዳምጣለን። እሺ ታፕታፕ ኮፒ ሊንክ የምታረጉትን ቅድሚያ እንሰጣለን። ኤድሞንድ መጀመሪያ የሀሳብ ልዕልና ኑሮ ስላስገባህኝ አመሰግናለሁ። ራያ ስላልክ ነው ያስገባው። ያው ጌታቸው ራያ ነው እያላችሁ ብዙ ጊዜ በራያነቱ ለመከላከል ስለምታስቡ እንደዛ አይነት አስተሳሰብ ሊኖር ይችላል ብዬ ነው። ትክክል ነህ። ማለት የሀሳብ ልዕልና ማለት አጀማመሯ ግን አሪፍ ናት። እሺ ቀሪ 360 ዲስተርብ ባታረግ ባታቋርጠኝ ጥሩ ነው።
ሐሳብህ ገልጸሃል። ሐሳብህን እስከገለጽክ ድረስ እኔም ሐሳቤ ልግለጽ። አመሰግናለሁ። ለማንኛውም ጌታቸው አላሰራ ብሎኛል ብሎ ከሷል ምናምን ላልከው ስመልስልህ፣ ምክንያቱ ህወሓት አይደለም እዚህ አይደለም ትግራይ ህዝብ በሞኖፖል የያዙት ኢትዮጵያን በሞኖፖል ይዞት ሁሉ ነገር በእጃቸው አድርገውት መስበር አቅቷቸው ነበረ። ሌሎች ፖለቲከኞች ግን ጌታቸው ግን ራቆታቸውን እንዴት እንዳስወጣቸው አይተሃል። ምክንያቱ ማንኛውም ትግራዋይ በሐሳብ ነፃነት ማውራት ሲችል የፈለገውን ነገር ማውራት እየቻለ የኖረበት 2 ዓመት ሙሉ ነፃ ያገኘበት 2 ዓመት ሙሉ ብቻ ነው። ከዛ በፊት ትግራይ ነፃ ሆና አታውቅም። በነፃነት ታውረተህ አታውቁም። ነገሩ ትግራይ አታውቁም። ትግራይ እናውቀዋለን እኛ። በነፃነት አውርተን አናውቅም። ማታ የሆነ ነገር ደስተኛ ሆነህ ልታወራ ስትፈልግ ታጋይ መተኛት አይችልም እንዲህ ተብለህ ቀበሌ ላይ ወጥተህ ራስህን ግለጽ ትባላለህ። ከዛ በኋላ ራስህን ገልጸህ ራያ አንድ ጥያቄ ጠይቀኝ። ጌታቸው ጊዜ አስተዳዳሪ ከመሆኑ በፊት ህወሓት ነበር። ልክ ነኝ? ትክክል ነህ። የህወሓት ደግሞ ምክትል ሊቀመንበር ማዕከላዊ ኮሚቴም አባል ነው አይደል? የህወሓት ምክትል ሊቀመንበር የህወሓት ማዕከላዊ ኮሚቴ አባል ሆኖ ትግራይ ውስጥ ነፃነት የለም፣ ነፃነት አይገለጥም ብሎ አያውቅም። ልክ ነኝ? ትክክል ነህ። ለምሳሌ በአንድ ወቅት የእሱን ንግግር አሰማሃለሁ። ህወሓትን የሚቃወሙ ሰዎች ሀሳብ የሌላቸው ሰዎች ናቸው ብሎ ይናገራል። ህወሓት ለትግራይ የዋለው ውለታ ማንም ሊረሳው የማይችል ነገር ነው። ህወሓት ትልቅ ባለውለታ ነው ለትግራይ ብሎ ይናገራል ጌታቸው። ስለዚህ የህወሓትን ራቁትነት የሚያስቀረው ያ ሁላ ዓመት አብሮት የነበረውን ሲከላከለው፣ ሲያወድሰው፣ ሲቀድሰው የነበረ አንድም ቀን ህወሓት እንዲያውም የዚህ የኮሚኒኬሽንም ኃላፊ ነበረ። ላይክ ዲደብሊው ላይ እና ትግራይ ቴሌቪዥን ላይ ማን ይቀረብ ማን አይቀረብ፣ ይሄ ይቅረብ ይሄ ይውጣ የሚልም ሰው ነበር። ስለዚህ ለአንተ ጌታቸው በዚህ 2 ዓመት ነው የነፃነት ታጋይ ሆነው። ህወሓት ግን በነበረበት ዘመን ሁሉ ትግራይ ውስጥ ለተፈጸመው ነገር ግን ሲያወድስና ሲቀድስ በነበረበት ጊዜ ግን ምንም ኮምፕሌን የለህም። እና እኔ የህወሓት ታጋይነት መቼም ህወሓትን የሚቃወም ከሆነ አፋኝም ገዳይም ከነበረ ህወሓት ጋር አንድ ሌሊት ማደር አልነበረበትም። ወጥቶ ተቃዋሚ ሆኖ ህወሓትን ማጋለጥ ነበረበት። ስልጣን ስትጣላ ህወሓት አፋኝ ነው፣ ጨፋኝ ነው፣ ገዳይ ነው። ህወሓት ጋር ሆነ ጮማ ስትቆርጥ ደግሞ ህወሓት ነፃ አውጪ፣ አዳኝ፣ አበልጻጊ ነው። አይጋጭም? አንተም በዛ የፖለቲካ ቁማር ውስጥ ገብተህ እየተሸወድክ አይመስልህም? እኔ አልተሸወድኩም። ምክንያቱም የተሸወድኩት መቼ መሰለ? ለህወሓት ብዬ የታሰርኩበት አዲስ አበባ በጣም ይቆጨኛል። ለህወሓት ብዬ እውነት መስሎኝ ያደረግኩት ነገር እኔ ይቆጨኛል። አዳምጠኝ። የጌታቸውን ንገረኝ። ህወሓት ላይ በነበረበት ዘመን ሁሉ ይችን ብሏት አያውቅም ብዬ አይጋጭም። ማይጋጭበት ምክንያት ምን መሰለ? ፖለቲካ ሁልጊዜ ተለዋዋጭ ነው። ፖለቲካ ተለዋዋጭ እንደሆነ በደንብ ታውቀዋለህ አንተ። ፖለቲካ ነው የተለወጠው ወይንስ ጌታቸው ነው የተለወጠው? አቲቲዩድ እኮ ነው፣ ሀሳብ እኮ ነው። ስለዚህ አሁን በ2 ዓመቱ ተለወጠ፣ ከዛ በፊት አልተለወጠም። አው ምን አለ መሰለ? ከዛ በፊት ልንገርህ፣ ከዛ በፊት የነበረ ሰዓት፣ ከዛ በፊት የነበረው እሱ ከመያዙ በፊት የነበረው ስታተስ እንደዚህ እናርግ እየተባባሉ የሚያደርጉትን ነገር ነበረ። ስምምነት ነበረ እዛ ውስጥ። ገባህ አይደል? አሁን እሱ እዛ ውስጥ የነበረበት ሰዓት ምን አጋለጣቸው ብትለኝ፣ እነሱ ነፃነት የማይሰጡትን ለህዝብ ነፃነት መስጠት ጀምረዋል። ነፃነት ማለት ምን ማለት እንደሆነ ለአንተ ኢንዲማንድ አልነግርህም። ምክንያቱ ብዙ ጊዜ የትም ቦታ ኢትዮጵያም ሆነ የትም ዓለም ላይ
ጋዜጠኛ ይታሰራል። ተቋሚ የሆነ ሰው ልዩ ሀሳብ ካመጣ ልዩ ንግግር ካመጣ ይታሰራል። በሱ በ2 ዓመት ውስጥ ግን ከስህተቱ ታርሞ ትክክል ነው። የኮሚኒኬሽን ኃላፊ ነበር አውቃለሁ። ከሱ ከስህተቱ ታርሞ ከሁሉ ነገሩ ታርሞ ወደ ነፃነት የሀሳብ ልዕልና ማምጣቱ ይሄ ሰው ሊመሰገን እንጂ ሌባና ህዝብ የካደ ሊባል አይቻልምም፣ ሊባልም አይገባም። አንድ ሁለተኛ እሱ ከነሱ ጋር ሊያስማማው ያልቻለው ትልቁ ምክንያት ምን እንደሆነ ታውቃለህ? እነሱ ሲሆኑ ፌዴራል ሂደው እንደዚህ ሲሉ አንድ ጊዜ እሱ በሄደው ሰዓት ምንድነው የሚባለው? የትግራይ ህዝብ ከሃዲ ይባላል። እነሱ 8 ጊዜ ኢንተርኮንቲኔንታልና አዲስ አበባ ሲመላለሱ 8 ጊዜ አንዱ በሄደው እነሱ 8 ጊዜ በሄዱ የትግራይ ተቆርቋሪ የሚባሉበት ምክንያት የለም። ሁሉም ለሹመኝ አትሹመኝ ሲሄዱና በነገራችን ላይ እያንዳንዱ ስነግርህ በጊዜ ስለሌለኝ ነው እንጂ ዲፕሊ ብነግርህ የነሱ ጣጣ ብዙ ነው። ጣጣቸው የትግራይ ህዝብ ከሃዲ የሚባለው ስም ቢሰጣቸው ኑሮ እነዛ 5 ሰዎች ናቸው። የሙንጀሪኖና የደብረጽዮን ግሩፕ የሚባሉ የስብሃት እንጂ ጌታቸው አንድ ጌታቸው አይደለም። የጌታቸው ግሩፕ ብታየው እያንዳንዱ ግልጽ የሚታየው ውስጡ ላይ ቢታይ ለትግራይና ለትግራይ ጠቃሚ ነገር ነው ሐሳባቸው ሲያቀርቡ የነበረው። ከፓርቲ ነፃ ይውጣ፣ የትግራይ ህዝብ ከፓርቲ ነፃ ይውጣ የሚል ነው ሁልጊዜ ሐሳባቸው። ግን አሁን ተከፋዮች በዚህና በዚህ ጋዜጠኞቹም እንትኖቹም ተከፋዮች ኃይል ስላለው ወርቅ ተዘረፈና ወርቅ የተዘረፈው ለፕሮፓጋንዳ ለሙያ የተደረገው ጥረት ማንም ሰው የሚሰማው ሰው የለም። ዓለም አቀፍ እንግሊዝኛ መንተባተብ ሲጀምሩ ጌታቸው ነው የሚያስረዳላቸው። እያለን እናቃቸዋለን እኮ ምን እንደሚያወሩ እኮ እናቃቸዋለን እኮ። የፖለቲክ ክላስህን አታስወርድ አንተ። በጣም የሚገርመው እንግሊዝኛ ማውራት እንደ እውቀት ነው የምታየው። ራያ እኔ ልንገርህ፣ እንግሊዝኛ አዋቂ እንደ እውቀት ነው የምታየው። ሲጀመር እውቀት ነው ነገራችን ላይ እውቀት ነው። በትዕግስት ስንሰማው እኮ ከኬንያ ላይ በእንግሊዝኛ የሚለምነው ወደራ ተዳዳሪ አዋቂ ነው። እኔ ልንገርህ ኤድሞንድ፣ አንተ አወያይ እስከሆንክ ድረስ እኔ ሀሳብ ካለ መልስልሃለሁ። ቅድም እንዳቋረጥከኝ መልስልሃለሁ። ጨርሰሃል ካልከኝ እጨርሳለሁ። እያንዳንዱ ፖለቲካሊ እያንዳንዱ ነገር እሱ ከወጣ በኋላ ባዶ ያስቀራቸው። አሁን መናገር እስቲ ዓለም አቀፍ ንግግር እንዴት እንደሚናገሩ እናያለን ቀጣይ። ቴንኪው አመሰግናለሁ። እኔ ኤድሞንድ ምን እንደገረመኝ ታውቃለህ? እኔ ለህወሓት ብዬ አዲስ አበባ መታሰሬ፣ አዲስ አበባ የታሰረው ሰው ለህወሓት ብሎ ሳይሆን ትግራይ በመሆኑ ብልጽግና ነው ያሰረው። ህወሓት ነህ ብሎ ያሰረህ የለም። አትዋሹ። ተጋሩ ናችሁ፣ የትግራይ ተወላጅ ናችሁ፣ ትግርኛ ተናጋሪ ናችሁ ተብላችሁ እኔ ታሰራችሁት። አንተ ኤርትራዊ ነህ፣ ምን አገባህ? አሁን ከኛ ውስጥ ብልጽግና የሳሳ ልብ አንተ። ኦኬ ጨርሻለሁ። እኔ ሲያሰብ አይ እንትን እሺ እመጣለሁኝ ወደ አንቺ። ገርሞኝ ነው በጣም እንግሊዝኛ ሰው ካወራ እንዳዋቂ። ኢትዮጵያ እኮ የመሀይምነታችን ጥግ እኮ እሱ ነው። እና ቋንቋ ከመግባቢያነት ባለፈ ወይንም ሀሳብን ከመግለጽ ለምሳሌ ፈረንሳይ ውስጥ ያለ የፈረንሳይ ጠቅላይ ሚኒስትር እንግሊዝኛ አይችልም። ራሽያን የሚያስተዳድራት ፑቲን እንግሊዝኛ አይችልም። ጀርመንን የሚመራው ማነው ስሙ እንግሊዝኛ አይችልም። ስለዚህ አዋቂ አይደሉም እንግሊዝኛ ስላልቻሉ። እና ኢትዮጵያ ውስጥ በጣም የድንቁርናታችን ጥግ በጣም ሰፊ ነው በጣም። እና ለዛ ነው ኤድሞንድ አብይ እንግሊዝኛ ይችላል እንዴ? እስቲ እዛው እያለ መልስልኝ። አይቶ ማለት ምልህ ልጁን ያሶኬ ታዳጊ ወጣት ነው ይመስለዋል። እንግሊዝኛ ያወራ አዋቂ ያላወራ አላዋቂ ስለሚመስለው እንግሊዝኛ ሲያወሩ እናያለን አለ።
ኖርማሊ የትም ሀገር ስትሄድ በቋንቋ ታወራለህ፣ አስተርጓሚ አለ። እነ ፑቲንም እነ ማክሮንም እነ ማንም ሲሄዱ የትም ሀገር በቋንቋቸው ያወራሉ፣ አስተርጓሚ ያስተረጉማል። የእውቀት መለኪያ አይደለም ቋንቋ፣ የእውቀት መለኪያ አይደለም። እንግሊዝኛ ማውራት ኦሮምኛ እንደማውራት፣ ትግርኛ እንደማውራት፣ አማርኛ እንደማውራት ቋንቋ ነው። ሌላ ነገር የለውም፣ የተለየ ነገር የለውም። ይሄም አይ ነው ይገባኛል። ለዛ ነው ኢትዮጵያኖች የፖለቲከኞች እኮ መጫወቻ የሆን ነው። ለዛ ነው እና አም ሶሪ ግን ያው ምልህ ይህንንም እያረምን እያስተካከልን መሄድ ተገቢ ነው ብዬ አምናለሁ። እሺ ምሪንዳ ቀጥይ። ኦኬ ሰማለሁ። ሰላም ብያለሁ ኤድመንድ ከሎንግ ታይም። አሁን በአጠቃላይ በጌታቸውና አሁን በመጨረሻ በሰጠው ወድ ራያ የሚባል የራያ ስም ይዞ ለመጣው ልጅ ነው መናገር ፈልገው። ሲጀመር ቅድም ኤድመንድ አንስቶታል። ጌታቸው ከትግራይ በመነቀሉ የትግራይ ህዝብ ሶስተኛውን ጦርነት ነው ያሸነፈው። ሶስተኛው ጦርነት የአውራጃ የመንደር ጦርነት ነበር። እነዚህን የመሳሰሉ አሁን የተናገረው ልጅ የሚመስል ሀሳብ ይዘው የሚመጡ በመንደር የሚያስቡ ጥቃቅንና አነስተኛ ሀሳቦች ትግራይን ሊከፍሏት ሊበታትኗት ነበር የመጡት። ምን አለ በንግግሩ ላይ እሱ ላይ ሰንተርሼ ስለ ጌታቸው ልናገር። አብይ ጌታቸው ታፍኖ የነበረውን የትግራይ ወይም ደግሞ ቲፒኤልኤፍ አፍኖ የነበረውን ነገር ስላጋለጣቸው የመናገር እኔ የሚገርመኝ ማን ላይ ተቀምጠሽ ማን ላይ ታሚያለሽ ነው። አሁን ባንዲሙት ቲፒኤልኤፍ የፈለገ ዲክታተር ቢሆን ከአብይ የባሰ ነው። ልታፍሩ ይገባል። ይሄ ጌታቸው ደጋፊ የመንደር ሰዎች ልታፍሩ ይገባል። ጌታቸው ቲፒኤልኤፍ መቃወም ይችላል፣ አጌንስት ቲፒኤልኤፍ መሆን ይችላል፣ ፓርቲ መስርቶ መታገል ይችላል። የሚሊዮን ህዝብ ደም ያፈሰሰ አብይ ላይ ግን ሄዶ ሊጠመጠም አይችልም። አሁን እኮ እንደው የሚገባችሁ ከሆነ በደንብ የሚገባችሁ ከሆነ ለኔ ሲሉ እኔን ሲጠብቁ ዶክተር ኢንጂነር መሆን የሚገባቸው ወጣቶች መስዋዕትነት ከፍለዋል አለ። ለምን? ትግራይን እንዲያስቀጥል ለትግራይ ባለ ዕውቀት ጌታቸው እንዲታገል። ጌታቸው ከነዛ ገዳይ ጋር ያንን ወጣት ከገደለ ገዳይ ጋር ከአብይ ጋር ቁጭ ብሎ የወንድሞቹን ደምና ስጋ ነው እየበላ ያለው። የሚሊዮን የትግራይ ህዝብ ደም ያፈሰሰው አብይ አህመድ ይባላል ከረሳችሁት። በጌታቸው አንደበት የተነገረው ንግግር ለኔ ሲሉ እኔ ነገራችሁ ኤድመንድም እኔም ውጭ ያለነው ሰዎች ሰምተን ነው። ጌታቸው የትግራይ ወጣቶች አካለ ስንኩል ሲሆኑ ሲሰው እናቶች ሲሞቱ ሬሳ አቅፈው ሲያድሩ አይቷል። ያንን ያደረገ ሰውዬ ጋር ነው ሄዶ የተጠመጠመው። ልጣፉ ነው የሚገባው ከሶሻል ሚዲያ። ጌታቸው መቃወም መብት አለው፣ ከቲፒኤልኤፍ መውጣት መብት አለው። የትግራይ ህዝብን ግን 2 ዓመት የትግራይ እናቶችን የገደለ ህፃናትን አንገት ቆሞ ያስራበ ሚሊዮኖችን የገደለ ትግራይን ያጨለመ ሰውዬ ጋር ሄዶ መግባቱ ግን ትክክል ነው ብላችሁ ልትናገሩ አትችሉ። በምንም ካልኩሌት አብይ ዓለም ያጨበጨበለት 18 እና 15 ጊዜ በጆኖሳይድ ዩናይትድ ኔሽን ስብሰባ ያስቀመጠ ሰውዬ ጋር እዛ ደም የወንድሞቻችሁ ደም ላይ እኮ ነው የታቀፈው ሄዶ ጌታቸው። አብይ እኮ የንጹሃን የትግራይ ደም ነው እጁ ላይ ያለው። መታችሁ ስታወሩ አታፍሩ? አብይ ዲሞክራት ሆኖ ነው ቲፒኤልኤፍ አንድ ዲሞክራት ሆኖ ታፍኖ የነበረውን ነገር አወጣ ምናምን ብለክ የምታወራ እንዴ? ትንሽ እስኪ እፈሩ። ጌታቸው የፈለገ ፖለቲካ ድርጅት መስርቶ አጌንስት ቲፒኤልኤፍ ሆኖ ትግራይ መታገል መብቱ ነው። አጌንስት ቲፒኤልኤፍ ሆኖ ትግራይ መታገል መብቱ ነው። ትግራይን ዘር ለማጥፋት ያለ የሌለ ኃይሉን ተጠቅሞ ከሚሊዮኖች በላይ ያጠፋ ሰውዬ ጋር ሄዶ ስለ ቲፒኤልኤፍ ልታወሩ አትችሉ። ቲፒኤልኤፍ አንድም የትኛውም ክልል ላይ የአንድን ብሔር በሚሊዮኖች አልጨፈጨፈም። እንኳን አይደለም እዛ ትግራይ ውስጥ ያለው። ችግሩ ምንድነው መሰላችሁ? እናንተ የትግራይ ተወላጅ የሆናችሁና አጌንስት ቲፒኤልኤፍ የምትነሱ እጃችሁ ላይ ያለውን ወርቅ ማየት ስላልቻላችሁ በኢትዮጵያ ውስጥ ከ1960ዎች አንተ በጠይቀህ ካሁን በኢትዮጵያ ውስጥ ከ1960ዎች ጀምሮ ቲፒኤልኤፍን ከቲፒኤልኤፍ የተሻለ አንድ ፖለቲካ ድርጅት አምጣ ብለህ አታመጣ። ጌታቸው ከቲፒኤልኤፍ ተቃውሞ እልም ያለ ዲክታተር የራሱን ወንድሞች የገደሉ ጌታቸውን ለማዳን ወጣቶች የትግራይን ኢንተረስት እንዲያስጠብቅ እኛ ብንሰዋ የተሻለ ነው እሱ ቆመ ብለው በፊት ለፊቱ የሞቱትን ወጣት ወንድሞቹን ከርቶ ከትግራይ ገዳይ ጋር ቆሞ መተክ ስለ ቲፒኤልኤፍ ልታወራ ሼም አይሆንብህም? አታፍርም?
አንተ ለቆምክበት ዛሬ ለምታወራው አፈ ለምትከፍተው ቲፒኤልኤፍ ምናምን ያክ ለምትከፍተው እኮ ወጣቶች መስዋዕትነት ከፍለዋል። የትግራይ እናቶች ሱዳን ያሉት እኮ በረሃ ላይ ቀርተዋል። የተሰጠውን እንዴ ፒፒ መቀላቀሉ ያኮራችኋል? ፒፒ መቀላቀሉ የትግራይን አፍራሽና ገዳይ እኮ ነው ሄዶ የተጠመጠመው። እንዴ ታመማችሁት? እንዴ ታመ ልንገርህ አንድ ነገር ልታፍሩ ነው የሚገባው። ስትዋሹ ነበረ። አሁን ቅድም ምን አልክ? እነሱ ይመላለሱ ነበረ ወደ አዲስ አበባ። አዎ ተመላለሱ። የትግራይን ጉዳይ ይዘው ስልጣን ላይ የተቀመጠ ሄዶ እጁን አንስቶ ከፒፒ ጋር በወንድሞቹና በእህቶቹ ደም የነገዳለ እንደጌታቸው ልትመለስ ትችላለህ? አዎ ፓወሩን ይፈልጉታል። ለጌታ እንደጌታቸው ቮድካ ሊጠጡበት ሳይሆን የትግራይን ህዝብ ኢንተረስትና ሉዓላዊ ግዛት ለማስመለስ እንዴ እንደውም ልንገራችሁ የራያን ህዝብ ነው የምታዋርዱት ያላችሁት። እንደዚህ አይነት ቆሻሻ አውግዛችሁ ነው መናገር ያለባችሁ። የትግራይ ወጣቶች ለዚች ምድር የትግራይ ህፃናት ቮድካ አይደለም ንጹህ ሳይጠጡ ለትግራይ መስዋዕት ከፍለዋል። ካስከፈለው ጋር ነው ሄዶ የተጠመጠመው። የሚሊዮኖች ደም ያለበትን አብይ ነው ሄዶ ያቀፈው። የወንድሞቹን ስጋና ደም ነው አቅርቦት ይብላ ያበላ ያለው። እንዴ አታፍሩም? እንዴ እንደዚህ መታችሁ ታውሩ አታፍሩ? አንድ ነገር ልንገርክ፣ እቺ የመጨረሻ እናገራለሁ። እኔ የምፈራው ኤድመንድ አሁን የምፈራው ጌታቸው ከፍተኛ የሆነ ችግር ፈጣሪ ነበር፣ እግዚአብሔር ነቅሎታል። እናንተን ደጋፊዎቹ ይሄ በመንደር ወጣችሁ የቲፒኤልኤፍ ሰዎች ለማሳነስ አለንገርክ አቦይ ስብሐት በስተርጅናቸው ታስረው ከበረሃ ሲመጡ ፍርድ ቤት እንግሊዘኛ ነው እንጂ አማርኛ አልናገርም ብለው አሜሪካን ገብተዋል። ኮርቶ ተንቀባረው አይምሯቸውን ሳያከራዩ ጭንቅላታቸውን ሳያከራዩ ለኦፒዲዮ ስለ አቦይ ስብሐት ስለ ፈትለወርቅ ስለ ዓለም ገብረዋል ልታወራ ትፈልጋለህ? ዛሬም ትግራይ መሃል ነው ያሉት። ትግራይ ህዝብ ችግር ውስጥ ነው ያሉት ከነ ችግራቸው። ያ ለሱ ሲል መስዋዕት የከፈለው የትግራይ ህዝብ ለሱ ሲሉ የትግራይ እናቶች ቋጥረው በየገደላ ገደል ለነጌታቸው ለመመገብ የተሟሟቱት ደጀን የሆኑትን የትግራይ እናቶች ንቆ አዲስ አበባ የሄደ የቲፒኤልኤፍ አባል የለም። ሄዶ ፒፒ ጋር የተደመረ የቲፒኤልኤፍ አባል የለም። ሞታችንም ኑሯችንም ትግራይ ውስጥ መሆን አለበት ብለው ትግራይ ነው ያሉት። እናንተን አዋርዷችኋል። ያዋረዳችሁ ምንድነው? መጀመሪያ እናንተ የመንደር የአውራጃ ፖለቲካ ይዛችሁ መጣችሁ። ለስልጣን ደብረጽዮን አዲስ አበባ እየተመላለሰ ነው አላችሁ። ዛሬስ ምን ታወራላችሁ? ሄዶ ፒፒ ላይ ተጠመጠመ። የሚሊዮን ደም እጁ ላይ ካለ አብይ ጋር ከወንድሞቹ ገዳይ ጋር አንድ ማዕድ ቀረበ። ዛሬ መልሳላችሁ? ይሄ የምታጨረብሩበት የመንደር ፖለቲካ ዲሞክራሲ ከአብይ ጋር ነው። ዲሞክራሲ አብይ ከላይ ቁጭ ብሎ የትግራይን ህዝብ ለዛው እኔ እኮ ለእናንተ መንገድ ስለሚከብደን እኮ ነው ማንመጣው። ሞታችሁ ሬፕ ተደርጋችሁ መሬታችሁ ተዘርፎ ተፈናቅላችሁ ለእናንተ መጥቼ መናገር ይከብደኛል። ከእናንተ ጋር ወሬ ማውራት ከትግራይ ተወላጆች ጋር ይከብዳል በጣም። ሆኖባችሁ ተጎርታችሁ መማር ስላቃታችሁ እናንተ የቲፒኤልኤፍ እግር ስትጎትቱ የትግራይ እናቶችን መከራ ለማብዛት ብቻ ነው የምትሰሩት ያላችሁት። አንድ ጥያቄ ጠይቅ። ኦሮሞም፣ አማራም፣ ከምባታም፣ ሀዲያም 60 ሺህ ከዛ በላይ ሱዳን ላይ ተፈናቀላለው በሚሊዮኖች የተገደለበት አለው። የትኛው የኢትዮጵያ ክልል ውስጥ አንተ በምትናገረው ደረጃ ጌታቸውና ደብረጽዮን ወይም ቲፒኤልኤፍና እነጌታቸው በሚያወሩት ደረጃ እንደዚህ አይነት ፖለቲካ የሚሰራበት ክልል አለ? ከአስራ ምናምን ክልሎቹ ትግራይ ውስጥ አለ የተሻለ ነገር ያለው? ለምንድን ነው ከዛች ከመንደራችሁ መውጣት ያቃታችሁ? ሌላው ለትርፍ ነው የሚንቀሳቀሰው። ኤርትራ ለትርፍ ነው የገባችሁ ትግራይ ውስጥ ኢኮኖሚያዊና መሬት ለመያዝ፣ አማራ ስልጣን ለመያዝ መሬት ለመያዝ፣ ኦሮሞ ስልጣንና ኢኮኖሚ ለማሳት። እናንተ ግን ሞታችሁ ሬፕ ተደርጋችሁ ተገላችሁ እንደማትፈልጉ በኢትዮጵያ እየተነገራችሁ እንደጌታቸው ሄዳችሁ እየተጠመጠማችሁ ያላችሁት የፌዴራል መንግስት ጋር። የትግራይ ህዝብ አንድ ጌታቸውን ወልዶ አይደለም መሃን የሆነው ብዙ ጌታቸው። ቅድም ምን አልክ? እንግሊዘኛ ስለሚችል በጣም ካላገጥክ እና ማንኤል አሰፋን አላየሃቸው? የአዲስ አበባ ምክትል ሜሪ የነበረውን አላየከው? አላየሃቸውም? ሌሎች ጋርዷቸው ነበረ። ይኸውልህ አንድ ነገር ልንገርህ በሚገባ ቋንቋ፣ አብይን ማንም ሊያድነው አይችልም። አብይ የ7ኛ ክፍል ተማሪ ነው እያለ ያስታወቀውን ማጅራቱን ይዞ አስላሰው። የትግራይን ህዝብ አይደለም ያስላሰው፣ ጌታቸውን ነው ያስላሰው። ደብረጽዮንና ጌታቸው አብረው ቢመጡለት አብይ መጀመሪያ ግንባሩን ብሎ የሚገለው ጌታቸው ነው። ካጂ መሆኑን የሚሊዮን ለሱ ሲሉ የተሰዉትን ወንድሞቹን ከርቶ እዛ ስለተቀላቀለ ደብረጽዮን ከቤተሰቦቹ ከወንድም ከእህቶቹ ከእናቱ ጋር ያለው የክህደት ጥግ ያሳየ ጌታቸውን መታችሁ በሱን ደግፋችሁ ስትናገሩ አታፍሩ?
በምን አይነት ቋንቋ ልንገራችሁ? ሂድና የድሮ የትኛው ጌታቸው ነው እውነተኛው? ያ በረሃ ላይ ያወራው ወይስ አሁን የሚያወራው? ሁለት ፌዝ የያዘ ጌታ የትኛው ነው የምትቀበለው? እና እጨርሳለሁ። በደምብ አዳምጠኝ። አንድ ነገር ለፈለፍሽ በጌታቸው ወጥቼ አዳምጠኝ። ይኸውልህ ወደድክም ጠላህም በአሁን ሰዓት ማለት ነው በአሁን ሰዓት እኛ ጌታቸውን ዴድ ነው በቃ ታሴት እንኳን ወጥቶ ሹመት ተቀበለ እናንተን ነው ያዋረደው። የትግራይ ህዝብን አይደለም ያዋረደው። ይሄ የመንደር ፖለቲካ ይዛችሁ የመጣችሁ ቲፒኤልኤፍ ለስልጣን ነው እያላችሁ የምታወሩት ሰዎች 18 ሜትር ጉድጓድ ቆፍሮ ነው የቀበራችሁ። የፈለገ ነገር ቢሆን አይደለም ጌታቸው ደብረጽዮን ነገ ቢደመር የትግራይ ህዝብ አንቅሮ ነው የሚተፋው። ከአብይ ጋር ቆሞ የሚታይ አይደለም ሰው መልአክ የትግራይ ህዝብ አይቀበልም። የአብይን ክፋት ሆኖበት ነው የሚያውቀው የትግራይ ህዝብ። ተነግሮ ተረት ተወርቶለት አይደለም። ይሄ ክፍታፍ ጌታቸው ያስታወቀውን እነሱ ላይ ያስታወቀውን ነው ያስላሱት። ጦርነት ቢነሳ የትግራይ ቃል አቀባይ ልታጣነው ትግራይ ጦርነት ቢነሳ ጌታቸው ስለሌለ ትግራይ ልትሸነፍ ነው። ለጌታቸው ያቃልሱም ለጌታቸው የሚሰው ወጣቶች ነበሩ። ጦርነት ቢነሳውን ለጌታቸው የሚሰዋ አንድም ኃይል የለም። በምንድነው ይሄንን ስልጣን ያገኘው? በኦሮሞነት ነው? በጉድፍቻ ነው? በጣም እኮ አንዳንድ ጊዜ እውነቱን ለመርካችሁ የራያ ሰዎች እኔ አድጌያለሁ አዲስ አበባ አውቃቸዋለሁ። ያ የተከበረን ህዝብ ስም ይዛችሁ ራያ እንትና ያላችሁ ያንን ህዝብ አታሳንሱት። እንደማንኛውም የትግራይ የትኛውን ቦታ ላይ የራያ ህዝብ ጀግና ነው። የፈለገ ነገር ቢሆን ጌታቸው የሰራው ውርደት የአንድ መንደር አይደለም፣ የራሱ ውርደት ነው። የራሱ ስብዕና ነው ያሳየው። ብዙ ጌታቸዎች አሉ፣ ብዙ ጀነራሎች አሉ፣ ብዙ የትግራይ ፖለቲከኞች አሉ። እኔ የምፈራው ኤድመንድ ይሄንን ልዝጋው ነው ጌታ ይሄንን የምፈራው መሰል ጌታ ኤድመንድ የኦፒዲዮ መንግስት ይመስለኛል ሳስበው የመጀመሪያው ጦርነት ትግራይን ከቦ ነው ያደረገው። ሁለተኛው ጦርነት እነጌታቸውን ይዞ ትግራይን የመንደር ፖለቲካ ሰራ። ሶስተኛው ጦርነት ይመስለኛል ሳስበው የትግራይ ፖለቲከኞችን ወደ ፌደራል መንግስት እየጠሩ እዛ ፊታቸውን እያሳዩ የትግራይ ሉዓላዊ ግዛቶችና የትግራይ ምንም አይነት ስራዎች ሳይሰሩ የትግራይ ህዝብ ጸርጸር ያለ ወይም ደግሞ ኮምፕሌን እያደረገ መሪዎቹን እየገፈተረ ከትግራይ እንዲያስወጣ ትግራይ ያለ ጀነራል ያለ ፖለቲከኛ እንድትቀር እንደ ፕላን ሶስተኛ የተያዘ ይመስለኛል ሳስበው። አሁን የሚመጣው ሌላ ሰው ሲመጣ አብይ ነው ዋናው። የአሳ ግማቱ ከወደ ራሱ ይባላል። የኢትዮጵያ ችግር 4 ኪሎ ነው። አብይ እስካለ ድረስ የትግራይ ጉዳይ ይፈታል ብዬ አላስብም። አብይ በፖለቲካም በምንም የትግራይ ሉዓላዊ ግዛት አያስመልስም፣ የትግራይን ተፈናቃይ አያስመልስም። በሚመለሰው መንገድ ይመለሳል። ግን ትግራይ መጠንቀቅ ያለባት የጌታቸው ብልግና ጥግ ድረስ ስለደረሰ መቶ ፒፒኦ ተቀላቅሏል። ከአሁን በኋላ ግን የሚያረጉት ያሉት አካሄዳቸው የትግራይ ጀነራሎች የትግራይ ፖለቲከኞች ወደ አዲስ አበባ እየጠሩ የትግራይ ህዝብን መከራ ባለመፍታት ከህዝባቸው እንዲነጠሉና ድሮ በድሮን ሲያሳድዷቸው የነበሩትን መሪዎች እንደገና በዚህ ደረጃ ከትግራይ መግፋት ነው የሚል ጥርጣሬ ያለኝ፣ ማስወጣት ነው የሚል ጥርጣሬ ያለኝ። በተረፈ ግን አሁንም አንድ ፌቨር ጠይቃለሁ። ይሄ አውዲዮ ዩቲዩብ ላይ ከተለቀቀ ጌታቸው የተናገራቸውን በአብይ ላይ በፌደራል መንግስት ላይ የተናገራቸውን ንግግሮች በክሊፕ እየቆረጣችሁ በሁሉ ቦታ ላይ ልቀቁት። በሁሉ ቦታ ላይ ኤቭሪዴይ ሰላም እንዲያጣ እንቅልፍ እንዳይወስደው አብይም እንዲጠራጠረው እንደዚህ ያደረጋችሁ የጌታቸውን ውርደት ግብአተ መሬቱን ማፋጠን አለብን። ለምን የትግራይ ህዝብ ያ ሁሉ መከራ ከፍሎ ዛሬ የአብይን ጆኖሳይድ ወይም ደግሞ አብይ ያደረገውን ወንጀል ለማጽናት ትግራይ ተወካይ ያላት በሚል እዛ በማይገኝ ባልሰራው ስራ ላይ ግምገማ ላይ ተገኝቷል። ባልነበረው ትናንት ከትግራይ መጥቶ ዛሬ ስብሰባ ላይ ያለ ይሄ ለፎቶና ለቲቪ የተሰራ ፕሮግራም ነው። ግን እኛ መስራት አለብን። እያንዳንዱ ክሊፖችን የድሮዎችን ማምጣት በጣም ጠቃሚ ነው። ወደፊት ለፊት እያመጣችሁ በፌስቡክ በዩቲዩብ እና በቲክቶኮች ልቀቁት። የትኛው ጌታቸው የእነዚህ ደጋፊዎቹ ሊቀበሉ እንደሚፈልጉ ማሳየት መቻል አለብን። ሁለት ጌታቸው ነው እየታያለው። አመሰግናለሁ ኤድመንድዬ፣ በጣም እንደ ሁሌ ጠንክር። ትግራይ ትስር። ጨርሻለሁ። ቴንክ ዩ በተሳሽ ነው